በየቸርቹ ሁሉ ገንዘብ ስታዋጣ ነበር። በኦርቶዶክስ ቤተክርስቲያን ገንዘብ ሲዋጣ ነበር። ከውጭ ሀገር ያሉ ኦርቶዶክሳውያን በጴንጤውም በአንዳንድ ቸርች ገንዘብ ሲዋጣ ነበር። ንስሐ ነው መግባት ያለብህ። ጠንቋይን እንግዳ አድርጎ ጋብዞ ስለ ኢትዮጵያው የታላቁ የህዳሴ ግድብ አስጠነቆለ ብላችሁ ስንቶቻችሁ ታምኑ ይሆን? ወቸው ጉድ ያስብላል እኮ። ይኸውና ከሰሞኑ ጋዜጠኛውን ጨምሮ መላው የግብፅን ነዋሪ ያነጋገረች እንግዳ በግብፁ ኤምቢሲ ቴሌቪዥን በፊት ለፊት ቀርባ እንግዳ ሆና በርካታ ጉዳዮችን ከውናለች። አባይንም ያህል ወንዝ ይዘን ጣናንም ያህል ወንዝ ይዘን በጣም በሚያሳዝን ሁኔታ ህዝቡ እንዳያልፍለት ከችግር እንዳይወጣ ስራ እንዳይሰራ ባጠገቡ ወንዝ እያለፈ መሬቴ በድርቅ ተመታ እያለ ሰላም እንዳይኖራት ምድሪቱ እየታገሉ ያሉ ከዚህ የተነሳ ከጥንትም ጀምሮ የነበረ ሴራቸው ነው። የኢትዮጵያን ልማት አይፈልጉትም። አልደረስኩበትም፣ እመጣልሃለሁ። እሷ እናቴ በፖፕ ነው የሚመራው ብላ እያንዳንዱ ጥጋስ ይዛ ታጎነበስ ስትል ይጎነበሳል። ቁጭ በል ሲሉ ቁጭ ይላል። ኢየሱስ ከአንድ ከሚባል ከመነኩሴ እኩል እንደሚሰበከው እዛ ቤት ኦርቶዶክሳውያኑ ጋር ልክ እንደዚሁ እንደሚሰበክ ማለት ነው። እማሆይ እንትና አቡነ እንትና ተብሎ እንደሚባሉት ወደኛስ ወደ ወንጌላውያን ወደ ፕሮቴስታንት ዓለም ስትመጣ አንዱ ከአንዱ አይግባባ። ሉተር ከካልቪን ጋር ይሄንን ከበባለፈው ስናገር እርስ በርስ አንዱ ከአንዱ አይስማማም ብዬ ባልኩት ላይ ለምን የኛም ብቻ ቆርጣችሁ አወጣችሁ? ነው ቆርጦ ቀጠል ለምን አታወጣትም ነበር? ካራ ቅባት ተዋህዶ የተባለው ለምን አታወጣውም? አሁን እስኪ አውጣ። ወንድ ከሆንክ የጎጃሙ የቅባቱን ፓትሪያርክ ላሳይ። ወይዘሮ እጅጋየሁ የተናገረችው ቪዲዮ ላሳይ ወይ? ጎጃም ላይ ፓትሪያርክ ነው የተሾመው። ጳጳስ ሳይሆን ፓትሪያርክ ብፁዕ አቡነ ማትያስ ናቸው አይደል? ፓትሪያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ጳጳስ አሁን ግን ጎጃም ላይ ተሾሟል። የቅባቱ ፓትሪያርክ በሲኖዶስ የኢትዮጵያ ኦርቶዶክስ 3 ቦታ ላይ ተበትናለች። አሁን ባለው ሪሰንት እስቲ ማን ነው አሁን ሄዶ የትግራዩን አቡነ ሰላማን የሚናገር? ጳጳሳት አልሾሙ? ሾመዋል። ፓትሪያርክ ነው ያልሾሙት። መንበረ ሰላማ እስኪ በኢትዮጵያ ኦርቶዶክስ ተዋሕዶ አሁን ይታዘዛል? መንበረ ሰላማ አይታዘዝም። የኦሮሚያው መንበረ ጴጥሮስ ታዘዋለ? አታዘውም። ለምን ይሄን ሁሉ አታውጡም? ካወጣህ እዚህ ቤት ጽድቅ ነው የሚወራው ብራዘር፣ ያላድሎ ኤርሚያስ ጴንጤ ሆኖ የራሱን እንደ ድመት አይነ ምድር የሚሸፋፍ እንዳይመስል ነው። እኔ ክርስቶስ አገልጋይ ነኝ። አዎ በእምነት ጴንጤ ነኝ፣ ፔንቴኮስታል ነኝ። ገንስ እዚህ እኛ ጋር ነውር ሳይ እማልፍ እማደባብስ ጭንቅላቴን እያከኩ እንግዲህ ያዋላ አይደል ምናምን ነገር ብዬ አላልፍልህም። አይስማሙም። የካልቪንና የዝዊንግሊን ተከታዮች የሚባሉት ማለት ነው። ፓትሪያርክ መንበረ ሰላማ ፓትሪያርክ አላቸው። ፓትሪያርክ ነው ጳጳስን መሾም የሚችለውና አቡነ ማትያስ አይደለም የሚሾመው። ምክንያቱም ተሿሹመው የለ ያው ፓትሪያርክ ሲኖር ብቻ ነው መሾም የሚችለው። ፓትሪያርክ ነው የሚሾመው። ስለዚህ እነሱ የራሳቸውን ፓትሪያርክ ፎርም አድርገው ቁጭ ብለዋል። ቴንክ ዩ ሰሙሻ። ያ የጎጃሙን የወይዘሮ እጅጋየሁን ቪዲዮ ማሰማት እችላለሁ። ኦኬ ካወራህ የጴንጤ የኦርቶዶክስ የካቶሊክ ሳተን ድብና አድርገህ አውራው። ለምንድን ያልተግባቡት? በመንፈሳዊ ዓለም ፖለቲከኞቹ ሳይግባቡ በሃይማኖት እንዳንግባባ ማነው አዚማ ያደረገብን? በሃይማኖት እንዳንግባባ ማነው አዚማ ያደረገብን? ነገረ ክርስቶስ ላይ እንኳን እንዳትግባባ። ካቶሊክ ከኦርቶዶክስ፣ ኦርቶዶክስ ከኛ ከወንጌላውያን አማኞች አይግባቡም። ነገረ ክርስቶስ ላይ ኦርቶዶክሳውያን ከኦርቶዶክሳውያኑ ጋር አይግባቡም። ኢቭን ፕሮቴስታንት ከፕሮቴስታንት ጋር እንኳን አይግባቡም። በነገረ ክርስቶስ ጉዳይ አንዳንዱ ላይ ክርስቶስ ለዓለም ሞቷል ብሎ የሚለውን የመጽሐፍ ቅዱስ ትምህርት አልሞተም ለተመረጡት የሞተላቸው ብሎ የሚል ፎቃቃ ትምህርት ያመጡት የማን ነው? የነ ካልቪንን ቅዠት ነው ይዞ የመጣው። ድፋው የካልቪንን ፍልስፍና እዛው ባፍጢሙ ድፋው። ካልሆነስ እኔ ደፋላለሁ።
ክርስቶስ እግዚአብሔር ልጁን ለዓለም ነው የሰጠው። ለዓለም ሁሉ ነው የሞተው። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ነው ያለው። በቃ ክርስቶስ ለማን የሞተው? ለዓለም ነው። የካልቪንን ፍልስፍና እዛው ወስደህ ቀበና ድፋው ብራዘርዬ። ኦኬ ካልቪን ለዓለም አልሞተም ብሏል። እውነት ነው፣ እውነት ነው አለ። ዳር ትይዛለህ፣ ዳር ትይዛለህ። የሰራዊት ጌታ እግዚአብሔር ሞገስ ነው ያሳጣችሁ። በእርግጥም የካልቪንን ኢየሱስ ልሰብክ መጣ ማለት ነው። ለዓለም አልሞተም ብሎ የሚል እንዲህ አይነት ፎቃቃ ትምህርት አንታገስም። ኢየሱስ ጌታዬ ለዓለም ነው የሞተው። አዎ እግዚአብሔር ልጁን ወደ ዓለም ነው ያላከው፣ ለዓለም ነው የሞተው። ዓለም በልጁ ሲያምን ይድናል፣ ካላመነስ አይድንም ማለት ነው። ይግባባል? ታዲያ መግባባት አለ ወይ? አንዴ ቻርጀር ላምጣ። ይሄ ሁሉ የግብጾቹ አስማትስ ቢሆን እንዴ! አንተ አስማት እኮ በጣም እንደሚሰራ ብዙዎች አታምኑም ይመስለኛል። በመናፍስቱ ዓለም የሚጠነቆል ጥንቁልናና የሚደገም ድግምት አለ እኮ። አለ እኮ። ታዲያ ለ1600 ዓመት እየተቀባበሉ የአረብ ጠንቋይን አስደግመውብን፣ አስመትተውብን፣ አስቀብረውብን ከሆነ በምን ታውቃለህ ብራዘር? ምድራችን ላይ እኮ የተማረ አይውጣባት እኮ ተብላ የተረገመች ምድር ትመስላለች አይደል? የተማረ አይውጣባት፣ ልጆች ተወልደው አይደጉባት፣ ቢያድጉም ባጭር ይቀጩባት። ደረሰ እኮ ተብሎ ሲባል እኮ ለብሔራዊ ውትድርና ይወሰድ የነበረው በደርግ ዘመን። ገና እርፍ ጨብጠን ማረስ ስንጀምር፣ ወይፈኖች ማቅናት ስንጀምር ገና ጎረምሳው ጥርሻ ሆነን ማለት ነው መጥቶ ኢትዮጵያ ውስጥ አሁን እኮ የወንዱ ቁጥር መነመነ ተብሎ እየተባለ ነው። የሴቱ ቁጥር በዛ ተብሎ ሲባል ምን ሆኖ ይመስላል? ወንዱ ምን ሆኖ ይመስላል? ወንዱ ሞቶ ነው። ለምን ሞተ? በኮረና አይደለም። በምን የሞተው? እርስ በርስ እንገዳደላለን። እርስ በርስ እኔ የአማራው ልጅ፣ እኔ ትግራዊቱ፣ እኔ ኦሮሞው ጀግና ያለ ወንድም ወንድሙን ይቀላል፣ ይገላል ማለት ነው። እነዚህ 1600 ዓመት የመጡ ጳጳሳት ቋንቋቸውን አናቅም፣ እነሱም የኛን አያውቁም። እኔና አንተ አያት፣ ቅድሚያት፣ ቅማያት፣ ምጅላ ተብሎ የሚባል ዘር ትውልዳችን ላይ ባርከውን ሄዱት ወይስ ረግመውን? ጦርነት ከምድራችን አልፋታ ብሎ ያለው ሌላውን ቶ የሌላውን ሃይማኖት ቶ ውስጥ ሄደው እንደው ለጊዜ ቶ የእስላሙን፣ የኦርቶዶክስ ማነው፣ የካቶሊኩን፣ የጴንጤውን ምናምን ነገር ብሎ የሚባለውን ቶሽ እንደው መጀመሪያ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ክርስቲያናልስ ሆነ ይሄ ሁሉ እግዚኦታ፣ ይሄ ሁሉ ማጠንት፣ ይሄ ሁሉ ስግደት እያለ ለምንድን ነው ከምድራችን ላይ ጦርነት ያራቀው? ለምንድን ነው ጦርነት ከምድራችን ላይ ያራቀው? እግዚአብሔር የኦርቶዶክሳውያኑን ጸሎት አይሰማም? እሺ አይሰማም። አይሰማም። እሺ የጴንጤውን ጸሎት አይሰማም እግዚአብሔር? እሺ የካቶሊኮች አይሰማም? የፍጥረቱን ልመና አይሰማም ወይ? ስጋ ለባሽ ሁሉ ጸሎት ሁሉ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል፣ ወደ አንተ ይመጣል ይላል። እግዚአብሔር የስጋ ለባሹን ጸሎት አይሰማም? ለምንድነው በጦርነት ምክንያት እያለቀስን ጌታ ሰምቶ እስከ ወዲያኛው ይቅር ያላለን? እሱ ይቅር ስላላለን ነው ወይስ የኛ ተንኮልና ሸር ስላለቀቀ ነው ወይስ የተደገመብን ድግምት ስላለ ነው? ይሄ ድግምት ቋንቋቸውን በማናቃቸው ጳጳሳት
ለ1600 ዓመት ታውቃለህ? አየው ለራሱ ውስጥ ጠይቀው ምን አለ? እስራኤል ከፍልስጤም ጋር የሚዋጉት ለምንድን ነው አለኝ። ጥሩ ጥያቄ ነው። እስራኤል ከፍልስጤም ጋር ትናንትና መዋጋት የጀመሩ እንዳይመስሉ። የእነሱ እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ነው የሚዋጉት፣ በሳምሶን ዘመን ሁሉ ጭምር ማለት በዘመነ መሳፍንት። ይሄ ማለት ቅድመ ልደተ ክርስቶስ 1500 ዓመተ ዓለም እስራኤል ከግብፅ ምድር ከወጡበት ጊዜ ጀምሮ ይዋጋሉ። ለምን? የመዋጋታቸው ምክንያት ልንገርህ፣ ስለተረጋገሙ ሳይሆን የረገማቸው ወይ እስራኤል ፍልስጤማውያን፣ ፍልስጤም እስራኤላውያን ስለረገሙ ሳይሆን ውጊያው በኪዳን ሕዝብና በኪዳን ሕዝብ ባልሆነ መካከል ልዩነት ስላለ ነው። ከእስራኤል ጋር በዙሪያ ያሉ አገሮች ሙሉ በሙሉ እስራኤል የሚባለውን ሕዝብ ማጥፋት ነው የሚፈልጉት። ኦኬ፣ ማጥፋት ይፈልጋሉ። የፍልስጤማውያን ትልቁ ችግራቸው፣ ልብ በሉ፣ እንደ ሕዝብ ሲያልቁ ያሳዝኑናል። ትልቁ ችግራቸው እስራኤል የምትባል ሉዓላዊት ሀገር አናቅም ብለው ማለታቸው ነው። በተለይ ሐማስ የሚባለው ክንፍ ከእስራኤል ጋር እዚህ የማይወጣው ነገር ውስጥ የገቡት ኦኬ እስራኤል የምትባል አገር እውቅና አንሰጥም ብሎ በማለቱ ነው። እናጠፋታለን፣ እስራኤልን እንደ ሀገር እናጠፋታለን ብሎ የሚል ከጥንት ጀምሮ እንዲህ አይነት ነገር ነበር። ለዛ ነው የሚዋጉት። የኔ እናንተን አምጣዋ የእስራኤልና የፍልስጤም የሚዋጉበትን ላሳየ። እንኳን ደህና መጣ። ማነህ ድፋባቸው። እንኳን ደህና መጣህ። መዝሙር 83 ከጥንት ጀምሮ እንዲህ አይነት ነገር ነበር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋል፣ የሚጠሉ ራሳቸውን አንስተዋል። በሕዝብህ ላይ በምክር ሸነገሏቸው፣ በቅዱሳንም ላይ ተማከሩ። በእስራኤል ላይ ማለት ነው ቅዱሳን የተባሉት። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ ይላል። አየህ፣ በዚያ ዘመን በነ አሳፍ ዘመን፣ በነ ኤርምያስ ዘመን፣ በነ ዳዊት ዘመን አየኸው፣ የእስራኤል ስም አይታሰባሉ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰባሉ። ይሄ ነው ሐማስም ይሁን ኢራን ሰንቃ የወጣቸው ይሄ ነው። አንተ ስለ ራሳችን እዚህ ስለ ምድራችን ሳወራ ፍልስጤምና እስራኤል ለምን የሚዋጉት? እኛም ብንዋጋ ምን ችግር አለው ነው። ተዋጋ፣ ገባና ሂድና እንዋጋ በለው። በል አብይ ልክን ይሰጥሃል ማለት ነው። በል ግባና በለው። እንግዲህ በለዋ። ንስሐ አትገባም አይደል? ክፋታችን ነው ኃጢአታችን ነው ወይ ደግሞ ብሎ ራስን ከመርመር ፍልስጤም ከእስራኤል ጋር እነሱ የሚዋጉበት ምክንያት እስራኤልን ማጥፋት ይፈልጋሉ ከድሮ ዘመን ጀምሮ ማለት ነው። እስራኤልን የምትባል ሀገር ከጥንት ጀምሮ የአሕዛብ መንግስታት ማጥፋት ይፈልጋሉ። እነዚያ የአሕዛብ መንግስታት እነማን ናቸው? በአንድ ጋር ሆኖ የተስማሙት የተማከሩት፣ ያኔም አንድ ሆነው በአንተ ላይ ተማከሩ፣ በአንተም ላይ ቃል ኪዳን አደረጉ። ኤዶማውያን አታውቃቸውም። አሁን አንተ ሰውዬ አሁን ኤዶም ማን ነው ብዬ ብለህ አታውቀውም። ምክንያቱም አንተ ዝም ብሎ ባተሌ ነህ። ይሄኔ ዝም ብለህ ጉሽ ጠላህን ጠጥተህ ትፍትፍ ብለህ ትውላለህ። በቃ እናቴ የሰጡን ሽሮ ትበላለህ። በቃ አታውቅም። መጽሐፍ ቅዱስ አታነብ። የጦርነቱ ምክንያት ምንድን ነው ብለህ እንኳን አይደለም የጎረቤት በርቀት ሀገር ያለውን እስራኤልና ፍልስጤምን አይደለም የራሳችን እንኳን አታውቀውም። ስለኛ ሳወራ እዛ ስለሄድክ ነው። ግን ምክንያቱን ልንገርህ። የኤዶማውያን ድንኳኖች እስማኤላውያን፣ ሞዓብና አጋራውያን አገሮች ናቸው እነዚህ። ኤዶም፣ እስማኤል፣ ሞዓብ፣ አጋራውያን አራት አገሮች ነው። የአጋራውያን ማለት ነው። የጌባላውያን የጌባልም ሰዎች አሉበት፣ አሞናውያን አሉበት፣ አማሌቅ አለበት። ፍልስጤማውያንን ከጢሮስ ሰዎች ጋር፣ አሶርም ከእነሱ ጋር ተባበረ፣ የሎጥ ልጆችም ረዳት ሆኑላቸው ይላል። ምን ለመሆን? እስራኤልን ለማጥፋት። ለዚህ ነው ከጥንት ዘመን ጀምሮ ነበር ጦርነቱ። በነ ሳምሶንን በነ ዳዊትም ዘመን ማለት ነው። ይኸው አሁንም አለ። ገና ጌታ እስከሚመጣ ዘመን ድረስ ይቀጥላል። የእስራኤልና የፍልስጤም መካከል የሚደረግ ጦርነት፣ በእስራኤልና በአሕዛብ አገሮች የሚደረግ ጦርነት መጨረሻ የሚያቆመው አርማጌዲዮን ላይ ነው። አርማጌዲዮን የመጨረሻው ጦርነት ነው። አሕዛብ በሙሉ ተሰብስበው እስራኤልን ለማጥፋት የሚሰባሰቡበት ማለት ነው። መነሻው እሱ ነው። ማን ድፋባቸው። እኔ አሁን እየጠየኩ ያለሁት ስለ እስራኤልና ስለ ፍልስጤም አይደለም፣ ስለ ሀገሬ ነው። ስለ ሀገራችን ስለ ኢትዮጵያ ነው እየጠየኩ ያለሁት።
የኔ እናንተ እናትና አባት እያለቀሱ በሐዘን ወደ መቃብር የሚወርዱበት ለምንድን ነው እያልኩ ያለሁት? ተሰምቼ ከሆነ ወንድም ጥላ ብለህ የምትለው እኮ ባለፈው ወደቀ አይደል? ኢትዮጵያን ነፃ ለማውጣት ነበር የሞተው። በውጭ ሀገር ሆናችሁ ገንዘብ ስትልኩ የነበራችሁ ሁሉ ማለት ነው። እዚህ ውስጥ እኮ አላችሁ አንዳንዶቻችሁ። አማራው ኦሮሞን ኦሮሞ፣ ትግሬውን ትግሬው፣ ኦሮሞን ኦሮሞ፣ አማራውን አማራው ኦሮሞን፣ ወላይታው ሀዲያውን ከምባታውን እንዲገድል ገንዘብ ስትልኩ ንስሐ ነው መግባት ያለባችሁ። ንስሐ ማለት ነው። እና ታዲያ ኤርሚያስ እንዴ ትልልኛለህ? ንስሐ ነው መግባት ያለብን። ገንዘብ የላካችሁ በየቸርቹ ሁሉ ገንዘብ ስታዋጣ ነበር። በኦርቶዶክስ ቤተክርስቲያን ገንዘብ ሲዋጣ ነበር። ከውጭ ሀገር ያሉ ኦርቶዶክሳውያን በጴንጤውም በአንዳንድ ቸርች ገንዘብ ሲዋጣ ነበር። ንስሐ ነው መግባቱ ያለብህ። በጦርነት ለተሰቃዩ ዳቦ መግዣ ይመስላል፣ ለጥይት መግዣ ንስሐ ነው መግባት ያለብህ። ቪዲዮ ሁሉ ማስረጃ እኮ ሰዎች በወቅቱ ልከውልናል። ይሄ መስተፋቅርና ድግምታ አንደርቢ እኮ የሚደግም መርጌታና እኮ ቄስ ነኝ ዲያቆን ነኝ እኮ ብሎ የሚለው ከየት ነው የተማሩት ብለህ ጠይቅ። መጫኛ እናቆማለን፣ በደመና ላይ እንሄዳለን፣ እንከንፋለን፣ በሎሚ እና በዚህ በመፋቂያ ፋቅፋቅ አድርገህ እጇን ነካ ብታረጋት ፍዝዝ ብላ ነው የምትከተል እኮ ብሎ የሚለው በትክክል እኮ ይሰራል ወንድሜ። በሚያምኑ በእግዚአብሔር ልጆች ላይ ነው እንጂ የሚያሰራ እኮ በሌሎች ላይ እኮ ይሰራል። መስተፋቅር ማለት ነው። የእሱ ያልሆነችዋን ሴት አፍዝዟት በሆነ ነገር ይሰጣታል። ከዛ ወንድ ሁሉ ሌላ ወንድ ሁሉ እንዳይጠይቃት አድርጓት። ቆንጅዬ ነች ግን አታገባም። ቆንጅዬ ነች አታገባም። እንደው አምልጣ እንኳን ብታገባ አትወልድም። እንዳትወልድ አድርጎ ማለት ነው። ቆንጅዬ በጣም ቁመና ሲያምር አልኩ ግን አታገባም። ለምን? ያ አውሬ ሰውዬ አግኝቷት አስነክቷታል። ከዛ እሱ በሚፈልግ ጊዜ ይመጣል። በአመት አንድ ጊዜ የሚውል ለጥምቀት የሚውል ለገና ጠርቷት ይተኛታል። በቃ ዘመኗ ሁሉ ታስሮ ምን ወንድ አግኝቶ አይጠይቃትም። ለፍቅረኝነት እንኳን አይጠይቃትም። መልከ መልካም ነች ግን አትጠየቅም። መርኩክ እያሉ በግልጽ እኮ ነው የሚደግሙት። ይህን ከየት ነው የተማሩት? ከግብጾቹ ተምረው እስከሆነ ቋንቋቸውን ከማናቃቸው ጳጳሳት ለ1600 ዓመት የመጡ ግብፃውያን በአስማት አይታወቁም? ይታወቃሉ። በጥንቆላ አይታወቁም? ከድሮ ዘመን ጀምሮ ይታወቃሉ። እስካሁኑ ዘመን ድረስ የአባይ ግድብ ተሰርቶ ያልቃል አያልቅም? በካርታሽ ኡስታዝ ጀማል አቅርቦታል። ገብቶ ማየት ነው። ስለዚህ ዓለም አቀፍ ጠንቋዮች በካርታ እያየች የምጠነቁላለች። የግብጿ ጠንቋይ ሴት እስቲ ይሰሩታል። ኢትዮጵያውያን ግድቡን ጨርሱታል እስኪ ይልን ብለዋላት። እነዚህ ሰዎች ስለ ውሃችን ግድማችን መስራት እችት እንዴት ጠንቋይን እንግዳ አድርጎ ጋብዞ ስለ ኢትዮጵያው የታላቁ የህዳሴ ግድብ አስጠነቆለ ብላችሁ ስንቶቻችሁ ታምኑ ይሆን? ወቸው ጉድ ያስብላል እኮ። ይኸውና ከሰሞኑ ጋዜጠኛውን ጨምሮ መላው የግብፅን ነዋሪ ያነጋገረች እንግዳ በግብፁ ኤምቢሲ ቴሌቪዥን በፊት ለፊት ቀርባ እንግዳ ሆና በርካታ ጉዳዮችን ከውናለች። ቋንቋቸውን ማናቃቸው ጳጳሳት ሲመጡልን ምድራችንን ሲባርኩ ነው ያሉት። እኔ እንደ አንድ ኢትዮጵያዊ ጥያቄ አለኝ። ሃይማኖቱን ተወው፣ ለጊዜው ሃይማኖቱን ተወው እና እኔ እንደ አንድ ኢትዮጵያዊ ጥያቄ አለኝ። እውነቴን ነው የምልህ፣ ድብልቅ የሌለብኝ ፒዩር ኢትዮጵያዊ ነኝ። በምድሪቱ ላይ ኦርቶዶክስ ስለፈቀደችልኝ፣ ጴንጤ ስለፈቀደልኝ፣ ካቶሊክ ስለፈቀደልኝ ዩናይትድ ኔሽን አይደለም እዛ ያሰፈረኝ። አምላኬ ሲሰራኝ ከዚህ ምድር ላይ እንድፈጠር አድርጎኛል። በወንዞቿ ተራጭቼ በገደሏ ወጥቼ ወርጄ እንዳድግ አድርጎኛል።
ቋንቋቸውን የማናውቃቸው ጳጳሳት ለ1600 ዓመት ሲመጡ እኛ ምድር ላይ ስንቶቹ አስጠንቁለው ስንቶቹ እግዚአብሔርን የሚፈሩ ሆነው ነበረ። የኔ እኮ ህዝብ ላይ ነው መጥቶ መስቀል እንደዚህ ያለው ባርከው ተብሎ ቋንቋ ምን ብለው እንደሚባርኩን አሁን ግዕዝ የማያውቅ ሰው ምን ብለው እንደሚባርኩ ታውቃለህ? አናውቅም። አብዛኞቻችን ቄሶቹ ያው ክፉ ነገር አያውቁም ደግ ናቸው ተብሎ ስለሚሉ ሙስሊሞችም አሉና አረ ሙስሊሞችም አሉ። ከዛ በተጨማሪ ደግሞ ያው የሚልኩት ደግሞ ካሊፎች ነው፣ የግብጽ ካሊፎች ናቸው ወይም የግብጽ ሙስሊም ንጉሶች ናቸው ወደ ኢትዮጵያ የሚልኩትና እስላም ነው ለኢትዮጵያ ጳጳስ ሲልክላት የነበረው። ፍቃድ ተጠይቆ ያ የእስላም መሪ ያመነበትን ለራሱ ስራ ሊሰራለት የሚችልን ሰው ብቻ ነው ሪክሩት እያደረገ ሲልክ የነበረውና በዚህ ሁሉ ነገር ውስጥ ነው ኢትዮጵያ ስታልፍ የነበረው። እነዛ ጠንቋዮች መጥተው ታዲያ ምን አድርገው ነው ሄዱ? ሰሙ እንዳንድ መንፈሳዊ ሰው ምን አድርገው ነው ሄዱት? ምን ሰርተው ነው ሄዱት? በጣም ከባድ ነው። አይ ኖርማሊ ትክክል ነው። በነገራችን ላይ አባይንም ያህል ወንዝ ይዘን ጣናንም ያህል ወንዝ ይዘን በጣም በሚያሳዝን ሁኔታ ህዝቡ እንዳያልፍለት ከችግር እንዳይወጣ ስራ እንዳይሰራ ባጠገቡ ወንዝ እያለፈ መሬቴ በድርቅ ተመታ እያለ ኖርማሊ የማህበረሰቡ እንደ ሀገር ኮላፕስ እንድናደርግ ነው ያደረጉን። ምድረ በዳ የነበረችው ግብጽ ዛሬ አረንጓዴ ናት። አረንጓዴ የነበረችው ኢትዮጵያ ውሃዋን መጠቀም አቅቷት አይናችንን መግለጥ አቅቶ ለዚህን ያህል ዘመን በድህነት ውስጥ እንድንኖር ትንሽ ብቻ አይደለም። በነገራችን ላይ እስከ በአፄ ካሌብ ዘመን ተጀምሮ ነበረ ይህ ነገር ይህ እንቅስቃሴ። ከዚያ በኋላ ግብር ይገብሩ ሁላ ነበረ ግብጾች ከአፄ ካሌብ በኋላ። ከዚያን አቆሙ እና እንደገና ደግሞ በጣም በሚገርም ሁኔታ በኃይለ ሥላሴ ዘመን ሊጀመር እና ሁልጊዜም ታስፈራራ ነበርና ችግር በቃችሁ ሲለን ይኸው እግዚአብሔር ይመስገን አባይን ገድበናል። አባይን ጠልፈን በጣም ትልቅ ስኩዌር ኪሎ ሜትር ላይ አርቲፊሻል ሰው ሰራሽ ሐይቅ ተገንብቷል እና የኢትዮጵያ ሕዝብ እንዳያልፍለት በጣም ይሄ በቀይ አንተን ብላ ስትሰራባት የነበረችው ግብጽ ነበረች። ወዲያው መንፈሳዊ ላይ ብቻ አይደለም ኢኮኖሚካሊ ሕዝቡ ድሃ ሆኖ እንዲኖር ሁሉ ጊዜ ከችግር ጋር ተስማምቶ እንዲኖር እንደዛ ሲያደርጉ ነበር። ይሄም በቀላል አይደለም። ሁሉ ነገራቸውን ኢትዮጵያ ላይ ኢንቨስት ያደርጉ የነበረውና እግዚአብሔር አይ ቲንክ ጊዜው ደርሷል የምንሻገርበትና ይሄ ከሃይማኖት በላይ ኢቨን እንዳንኖሩ ላይ ይፈለግ ነበር እና በሃይማኖት ሰበብ እነሱ ፖለቲካቸውን ነበር ሲገነቡብን የኖሩት ፖለቲክሳቸውን ነው። ለዛ እኔ ብዙ ጊዜ በጣም ከምቃወማቸው ቤተ እምነቶች አንዱ የግብጽን ቤተክርስቲያን ነው። ብዙ ጊዜ ከኔ ጋር በግብጽ ዙሪያ አይስማሙም እና እነሱ መኖር ያቃታቸው እነሱ እስላም ሆነው እስከ ሀቢብ ጊዮርጊስ ድረስ እና ሀቢብ ጊዮርጊስ እስኪነሱ የና ሀቢብ ጊዮርጊስ ትውልድ እስኪነሳ እምላችሁ እስከ 1960ዎቹ መጀመሪያ የግብጽ ክርስቲያኖች ኦልሞስት ኦል በሚባል ደረጃ ሰልመው ነበረ። ሰልመው 95% የግብጽ ህዝብ ሙስሊም ነበረ እስከነ ሀቢብ ጊዮርጊስ ድረስ። አሁን እንደውም 9% ነው ምናምን ደርሰዋል። እና ራሳቸውን መቻል ያቃታቸው ህዝባቸውን ክርስቲያን ማድረግ ያቃታቸው ህዝቦች ለኢትዮጵያ ጳጳስ ይልኩ ነበር። የራሳቸውን ህዝብ የራሳቸውን ግብፃውያንን ወደ ኦርቶዶክስ ሃይማኖት መመለስ ያቃታቸው እኛ ጋር ግን መታደግ ያቃታቸው ህዝቦች መታደግ በቃ 95% እኮ ሰልሟል ህዝቡ 95%። አትሳሳት፣ ክርስቲያኖቹ በጣም ሀብታሞች ናቸው ኢጅፕት ውስጥ ያሉት። እኔ አሁን ኢጅፕት ነው ያለሁት። አትሳሳት፣ እነሱ ክርስቲያኖቹን 10% ናቸው። እኔ ጋር አውራ 10% በነሐቢብ ጊዮርጊስ ድረስ ጊዜ ስንት ነው? እኔ እያልኩ እነሱ ራሳቸውን ሳይችሉ ስትል አይ ክርስቲያኖቹ በጣም ሀብታሞች ናቸው። ኢቭን መንግስትን እኮ እየመሩ ያሉት ክርስቲያኖቹ ናቸው። ነው ስለ ሀብት አይደለም። አይ እንደዚህ ተቸግረው ምናምን ስትለው እሺ እኛ አወራ ነው ስለ ሀብት አይደለም። የግብጽ 95%
ህዝቡ ሲጀመርም እስላም ነው። አሁን ነው 9% የገቡት 10% ደግሞ አይደሉም። ያው ኢስቲሜሽኑን 10 ካስገባችሁ ጥሩ። ያ ክርስቲያን የነበረ ህዝብ ሙሉ በሙሉ የግብጽ ቤተክርስቲያን ኮፕቲክ ቤተክርስቲያን ህዝቧን ክርስቲያን ማድረግ አቅቷት ህዝቦቿ ሲሰልሙ በጣም በሚገርም ሁኔታ ኤርሚ የሚገርም ከ7ኛው ክፍለ ዘመን ጀምሮ ይሄ ከ8ኛው ክፍለ ዘመን ጀምሮ ግብጽ በእስላም መንግስት ነበር ተመረ በእስላም መንግስት እየተመራች ለኢትዮጵያ ጳጳስ ትልክ ነበር። ጳጳስ መርጠው የሚልኩት ደግሞ የእስላሞች እኮ ናቸው። የሚገርም ከተላኩት ጳጳሳት ሙስሊም እስላሞች ሁሉ አሉበት። ኢትዮጵያን እስላም ጳጳስ ሆኖ መርተዋት ነበር። ኢትዮጵያን እስላም ማለት ነው። አቡን ተብሎ አቡነ እገሌ ተብሎ እዚህ ደረጃ ነው። እና ግብጽ አይደለም ለኢትዮጵያ ለዓለም ስጋት የሆነች ሀገር ናት። አይደለም ለኛ ማለት ነው። አይደለም ለክርስትና ቁጥር 1 በምድር ላይ እንዳይሰራ በህዝብ ጭንቅላት ለ1500 ዘመን በህዝብ ጭንቅላት ሲጫወቱ የነበሩት ግብጾች ናቸው። እና እኔ ከግብጽ ጥሩ ነገር ይመጣል አይደለም ግብጽ ብዬ ጥሩ ነገር ማሰብ አልፈልግም። ምክንያቱም ህዝቡ ጭምር እግዚአብሔርን እንዳያውቅ ነው ያደረጉት ለነሱ ጥቅም ሲባል። በጣም የሚገርማችሁ እኔ አንድ ጥያቄ ጠይቄያቸው ነበርና ሚካኤል በ12 ለምን እንደሚከበር ታውቃላችሁ? እኔ እዚህ ውስጥ ያላችሁ ኦርቶዶክሶች ሚካኤል በ12 የሚከበረው በግብጽ ሀገር የሚመለክ ጣዖት ነበር። ሁሌ ወር እየጠበቁ በአመት እየጠበቁ በ12 ምን የነበረው ንጉስ ነው። በዚህ ቀን ህዝቡ ወደ ጣዖት እንዳይሄድ ምን እናድርግ ብለው ተነጋግረው ለምንድን ነው ሚካኤልን ማንዘክረው ብለው በአግሪመንት ነው 12 ሚካኤል የሆነው። ግቡና ሄዱና ጠይቁ መምህራኑ። ጣዖቱ ዝሁል ይባል ነበር ሰሙሻ። እና ዲስማች አሁን 12 ሰው በቃ ሄዶ ጣዖትን በዚህ ቀን ጣዖትን እንዳያስብ በዚያን ዘመን የነበረው ንጉስ ምን አደረገ? ህዝቡ ያ ነገር ትሬንድ ሳላረገው ለምን ሚካኤል አይከበርም ብሎ ነው። ይሁን ዛሬ ላይ 12ን እየጠበክ እንትን የምትለው ሌላ ነገር እኮ አይደለም። በግብጽ ውስጥ ይመለክ የነበረ ጣዖት ነበረ። ኢቭን ከቀን አንፃር ግብጾች የረሱትን በዓል ዛሬ ኢትዮጵያ ውስጥ በቃ በጣም ከባድ ነገር ነው። ግብጽ ረስተውታል እኮ እነሱ ራሱ 12ን አሁን ግብጻውያን ያከብራሉ። 12ን አይደለም የጌታን እንትን ለማክበር በምን አይነት ስቃይ ውስጥ እንደነበር እስከ ሀቢብ ጊዮርጊስ እስኪ እነሱ ድረስ እስከ 1960ዎቹ የግብጽ ቤተክርስቲያን ኢቭን ኢፍ ስለ ኢየሱስ መንገድ ላይ ወጥቶ መናገር አትችልም ነበር። ቤተክርስቲያኗ ሁሉ ተዘግቶ ነበር ግብጽ። እና አቡነ ሽኖዳ ትውልድ በምን አይነት ዋጋ ውስጥ እንዳለፈም ልታውቁ ይገባል። ስለዚህ እቺ ሀገር ናት ህዝቦቿን ክርስቲያን ማድረግ ያለቻለች ሀገር ነበረች። ለኢትዮጵያ ጳጳስ እየሆኑ ሲመጡ የነበሩ ህዝቡን ያላደነ ህዝብ የኛን እኔ ሆነ አንድ የመጽሐፍ ቅዱስ ጥቅስ አለ። ክርስቶስ ሄደ በአይን ላይ ያለውን ምሰሶ ሳታይ ወንድምህን ጉድፍ አትይ። ግብጽ አይኗ ላይ ምንም ያህል መሰሶ ተጋርዶ እየመጣች የኢትዮጵያን ጉድፍ ታጠራ ነበር። እና ይርም እየቀጥል ዋው አያችሁ፣ ፐርሰንቱ እንኳን ራሱ ጨመረ ብሎ ያለው አሁን በቅርብ ጊዜ ነው ማለት ነው። እንደውም የሰሜን አፍሪካው አካባቢ እኮ በቤተክርስቲያን ታሪክ የሰሜን አፍሪካው ወረዳዎች የሊቢያም ይሁን የቀሬና እነዚህ በአልጄሪያ እና ሞሮኮ አካባቢ ላይ እንደዚሁም ግብፅን ሁሉ ጨምሮ በቀድሞ ዘመን የክርስቲያን ምድር የተባለው ወደ እስልምና የገባበት ዘመን እኮ ይታወቃል። ስለዚህ የግብፅን ሃይማኖት የሚከተሉ የኢትዮጵያ ሰዎች ተብሎ በገድሉ ላይ ገድለ ቂርቆስ የሉጣ ላይ የተጻፈውን እሱን ቃል ይዤ ነው ወደዚህ የመጣሁትና ቅድም ወንድምነትም እንደውም ስወጣ አይ ቲንክ ደብሮቴውን ብዬ ነበረ። ተመልሶ መጥቷል። ብሩኬ የቅድሙን የምትለው ነገር ካለ እሱ ላይ ሀሳብ መስጠትና ለሌሎችም እንሰጣለን። ረጅም ሰዓት ስለተቀመጡ ብሩኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የአምልኮ የውጭ ግንኙነት ላይ ያሳየህን ላይ የምትለው ነገር ካለ ማለት ነው። ገጽ 10 ላይ ያሳየህ። ተባረክ። ከቤት ውጭ ስለሆንኩ ነው። በጣም ይቅርታ። ትንሽ ብቻ ልበልና አሁን ሰሞ የተናገረው ላይ ማስረጃ ደግሞ ብታሳይ ደስ ይለኛል። የአቡነ ጎርጎሪዮስ መጽሐፍ አዘጋጀውና ሙስሊም ጳጳስ ይሾም ነበረ አለ ሰሙ። አሁን ይሄ ሀሜት ነው ወይስ
እነሱ ራሳቸው ይሄን ያምናሉ የሚለውን በማስረጃ ብታሳዩ። የአቡነ ጎርጎርዮስ አመጣዋለሁ። እሺ ገጽ 27 ላይ ቃል በቃል ከመጡት መካከል ከግብጽ ከመጡት ጳጳሳት መካከል ሙስሊም እንደነበርና 7 መስጊዶችን እንደሰራ በኢትዮጵያ ይናገራል። ይሄ ማለት የራሱ የኢትዮጵያ ኦርቶዶክስ። ስለዚህ ሰሙ በጥላቻ ኤርሚያስ በጥላቻ ብሩክ በጥላቻ ተናገሩ ብለው ሊሉ አይችሉም። ብፁዕነታቸው የጻፉትን መጽሐፍ እናሳያለን። እሺ ቀጥል። በጭራሽ ለምን ቃል በቃል ጽፈዋል። እኔ በጣም ልናገር የፈለኩት ቅድም እዛ ላይ በሴራ በተንኮል የኒቂያ ጉባኤ ውሳኔ ነው ብለው በግብጽ ስር እንድንሆን ጳጳሶችን ለ1600 ዓመት ከ110 በላይ የሆኑ ጳጳሳቶች ሲላኩ ነበር ይልና በጣም የሚገርመው እንኳን ጎረቤት ሀገር ይቅርና ይላል። እዛው ቀጥል ብታነበው እንደዚህ ነው የሚለው። እንኳን ጎረቤት ሀገር ይቅርና ኢትዮጵያ ውስጥ እንኳን ክርስትና ለማስፋፋት ችግር ሆኗል ነው የሚለው ቃል በቃል። እንኳን ጎረቤት ሀገር ይቅርና ኢትዮጵያ ውስጥ እንኳን በዚህ ምክንያት ነው የሚለው። ከግብጽ ጳጳሶቹ ይመጡ ስለነበር በዛ ወቅት የቋንቋ አለመግባባት ችግር ስለነበረ ጎረቤት ሀገር እነ ሶማሌ፣ ኤርትራ፣ ሱዳን ምናምን ኬንያ ይቅርና ኢትዮጵያ ውስጥ እንኳን ወንጌልን በአግባቡ እንዳናስፋፋ ምክንያት ሆኗል፣ እንዳይሰበክ ምክንያት ሆኗል ይላሉ። ይሄ ትልቅ እንቅፋት ሆኖብናል ይላሉ። እውነት ነው አይደለም? ሶማሌ፣ ኦሮሚያ፣ ደቡብ የነካ እንኳን ክርስትና አልነበረም። ኦሮሚያና ደቡብ እንኳን የደረሰ ክርስትና አልነበረም። የነበረው ክርስትና ወንጌል እዛ እንኳን ተኪዶ አልተሰበከም ነበር። እውነታቸውን እኮ ልክ እኮ ነው የተናገሩት። በጣም በሚገርም ሁኔታ እኛ ብንናገረው ኧረ እናንተ ጥላቻችሁ፣ ግን ቃል በቃል ጽፈውታል። ኢትዮጵያ ላይ እንኳን ወንጌልን በአግባቡ እንዳንሰብክ ምክንያት ሆኖብናል ለ1600 ዓመታት። የታል ታዲያ ክርስትና የት ነው? ኃይለ ሥላሴን ያመሰግናሉ። እድሜ ለኃይለ ሥላሴ ይሁንና በዛ ሰዓት ነው ለመጀመሪያ ጊዜ ጳጳስ ይሾም ነው። ገጽ ስንት ያልከኝ ወንድምነት? ገጽ 27 እና ምንም ብሩኬ አልክ። እሺ አሳየውና አሁን ቀጥል። እሺ ቀደም ሳሙሻ የተናገረው ከዚህ በፊትኛም ስንናገረው ነበር። ለመናገር ደግሞ ማንበብ በጣም ይጠይቃል። ለማንበብ ደግሞ ግብአቶቹን ማምጣት አለብን። ብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩ አሁን በሕይወት የሉም፣ ሞተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ መታተም የታተመው ገጽ 27 ላይ እንዲህ እናነባዋለን። ሰሙ ከጥላቻ ተነስቶ አወራ እንዴት እስላም ብሎ ይላል ብሎ የሚለው ላይ እንደዚህ እናነባዋለን። ብፁዕነታቸው የጻፉትን ከላይ ጀምሮ ላንብበው አይደል? እንደዚህ ይላል። ጥያቄ ምልክት አኑሬበታለሁ። ራሱ ሊቀ ጳጳስ የነበሩት አባ ክርስቶዶሎም አርፈው በምትካቸው አባ ቄርሎስ ሊቀ ጳጳስ ሆኑ። ይህን የጻፉት እንግዲህ ብፁዕ አቡነ ጎርጎርዮስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት ማለት ነው። መርጌታ አይ ቲንክ ያውቋቸዋል። እኔ ያላየኋቸውን በአካል እሳቸው ግን ያውቋቸዋል። በቅርብ ጊዜ ነው አይደል የሞቱት? መርጌታ አይ ቲንክ በቅርብ ዓመታቶች ውስጥ ነው የሞቱት። አዎ ልክ ነህ ኤርሚዬ። ሳሙሻም ታውቃቸዋለህ በአካል? እንዴ እኔ እንትን ገዳማቸው ድረስ ሄጃለሁ። የዝዋይ ገዳምን ያስገደሙ እዛ ነበር። እኔ ወደ ሸዋ ስላልመጣሁ የኔ አርሲ ሊቀ ጳጳስ ብፁዕ አቡነ ናትናኤል ስለነበሩ ይህን በስም ነው የማውቃቸው፣ አላየኋቸውም በአካል። እሺ አባ ቄርሎስም ሊቀ ጳጳስ ሆኑ። አባ ቄርሎስ ሊቀ ጳጳስ እንደሆኑ ወደ ኢትዮጵያ ጳጳስ በመላክ የግብፅን ቤተክርስቲያን ቅዱስ ሲኖዶስ ዝግጅት አደረገ። ነገር ግን ያን ጊዜ ግብፅን ይገዛ የነበረው በድር ኤል ጀማል ተጽዕኖ ወደ ኢትዮጵያ የተላኩት ቅዱስ ሲኖዶስ የመረጣቸው ሳይሆኑ የእስላሞች ወዳጅ አቡነ ሳይሮስ ነበሩ። ዋት ሰማልኝ እንግዲህማ። አቡነ ሳይሮስ ወደ ኢትዮጵያ ሲገቡ የኢትዮጵያ ንጉሥ ግርማ ስዩምና ህዝቡ ካህናቱም ግርማዊ ስዩም ነው ወይስ ምንድን ነው? የኢትዮጵያ ንጉሥ ግርማ ስዩምና ካህናቱ
ህዝቡና ካህናቶች ኢትዮጵያ ንጉስ ግርማ ስዩም እንትን እያለው ነው የሚሄደው። አንዱ የኢትዮጵያ ንጉስ ነው። ከዛን ቀጥሎ ግርማ ስዩም ግርማ ስዩምና ህዝቡ ካህናቱ ጭምር በደስታ አቀባበል አደረጉላቸው። ነገር ግን አቡኑ ከበድር እልጀማል ጋር ባደረጉት ስምምነት መሰረት ለኢትዮጵያ ቤተክርስቲያን ምንም ስራ ከመጀመሪያቸው በፊት በኢትዮጵያ ለሚኖሩ አረብ እስላሞች መስጊድ እንዲሰሩ አደረጉ። ጳጳሱ ከግብፅ ተልከው መጥተው በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን እንዲሰራ አደረጉ? መስጊድ። ይኸውልህ እንግዲህ ጨዋታው እስላሞች በኢትዮጵያ ላይ ሃይማኖታቸው እንዲስፋፋ የሐሳብ ድጋፍ ይሰጧቸው ጀመር። ጳጳሱ ሐዋርያዊ ተልእኮ ይዘው የመጡት ማለት ነው። እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱ 7 መስጊድ አሰራ። እልል በኢትዮጵያ ሀገሬ። ማን የጻፈው? ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ። ወይኔት ያለች ሳራ። አረ ገና መቼ እንደ ገና ወርቁን ስናሳይሽማ ጨርቅሽን ጥለሽ ማበድሽ ነው። የተከፈለው ወርቅ ብቻ አይደለም ኤርሚ፣ አልማዝ ነው። አልማዝ ዳይማ አልማዝ ማጀብ። ወይኔ ያለች እውነትም ወይኔ ብቻ ሳይሆን ወይኔ ነው ማለት ያለብን። እሺ እኚሁ አቡን በኢትዮጵያ 7 መስጊዶችን ማሰራታቸው ይነገራል። ጳጳሱን ያደረጉበት ምክንያት ከበድር እልጀማር ጋር የገቡት ቃል ኪዳን ለመፈጸም ብቻ ሳይሆን እርሳቸው በኢትዮጵያ ይህንን ሲያደርጉ በግብፅ የሚኖሩ ወገኖቻቸው አገዛዝ የቀለላቸው መስሏቸው ነው። ነገር ግን የኢትዮጵያ ሕዝብ የእስላሞች መልክተኛ ሆነው በመጡ በእነዚህ አቡኑ ላይ ተቆጥቶ ተነሳ ይላል። የእስላም መልክተኛ ሆኖ ማን የመጣው? ጳጳሱ። ጥላቻው የበረታ ሄደ። በዚህ ምክንያት ጳጳሱ ወደ ማረፊያ ቤት ገቡ። ሊከተክቷቸው ነበር ማለት ነው። አሰርተዋቸው የነበሩትን መስጊዶች እንዲፈርሱ ተደረገ። በዚህን ጊዜ ከአቡኑ ጋር አብሮ ወደ ኢትዮጵያ መጥቶ የነበረው ወንድማቸው የተደረገውን ሁሉ ለበድር እልጀማል ነገረው። እርሱም ይህን በሰማ ጊዜ ኃይለኛ ነኝ ባይ ነበረና የሚከተለውን መልእክት ለኢትዮጵያ ንጉሥ ለግርማ ስዩም ላከ። በየሀገሩ የፈረሱትን መስጊዶች እንደገና ካልተሰሩ እኔም በግብፅ የሚገኙትን የቅብጥ ኮፕቲክ አብያተ ክርስቲያናትን እንዳልነበር አደርጋቸዋለሁ ብሎ የዛቻ መልእክት ላከበት። ነገር ግን ንጉሱ በኢትዮጵያ ወኔ ተቀስቅሶ ዛቻውን ከምንም ሳይቆጥር የሚከተለው መለሰለት። ከግብፅ ቤተክርስቲያን አንዲት ድንጋይ ብትነሳ መካ ተሻግሬ ከካባ ድንጋይ አመድ አድርጌ ትቢያውን ካይሮ እልክልሃለሁ የሚል መልስ ላከበት። ከመካ የመስጊድን ድንጋይ አስመጥቼ እሰራለሁ የሚል መልስ መለሰለት የሚሉም አሉ። በዚህም በግርማ ስዩም ዘመነ መንግስት በመካከለኛው ምስራቅ የመስቀል ጦርነት ተጀምሮ ስለነበረ ግብፃውያን ፊታቸውን ወደዚያ ሲመልሱ የኢትዮጵያውያን ደግሞ አይናቸውን በግብፅ ላይ ጥለው ነበር ብሎ ይላል። ይሄው ጳጳስ ከግብፅ ሀገር መጥቶ 7 መስጊድን አሰርቶ ሄደ። ገጽ ስንት ነበረ የዳይመንዱና የወርቁ? ብርኬ አንተ ነህ ይሄንን ማትረሳ። የት ላይ ነበር የወርቁና? ከመጀመሪያ ስታነበው ከዛ ነው ማብራራት የሚጀምረው። ከ25 ምናምን ሲጀምር ይሄ አዲሱ እትም ነው። ኦኬ ይሄኛው አዲሱ እትም ነው። አይ እንትሩ ገጹ ይነገር ከ15 ጀምሮ አይ ቲንክ እንደዛ አካባቢ ስትጀምረው ታገኛለህ። እኔማ ደሜ ፈልቶ ከዛ በባለፈው በቃ ከዛ በኋላ መጽሐፍ አናዶኝ እኮ አላነበብኩትም። ስንት ስራ እኮ በጣም ያናድ ነበርና ከግብፅ ጳጳስ ካልመጣ አትባረኩም የሚል ፖለቲክስ ሰሩና ከኒቂያ ጉባኤ በኋላ ያንን ነው ትዊስት ያደረጉት። ትዊስት አድርገው
እና እኛ ካላክንላችሁ አትባረኩም የሚል እንትን አመጡ። ስለዚህ ይሄን ለማድረግ በቃ ወርቅ አልማዝ በቃ የሚላከው ወደ ግብጽ በቃ የኢትዮጵያ ሪሶርስ አይደለም። ያ ብቻ እኮ አይደለም። ግብጽ ላይ አባይ ወንዝ ላይ ራሱ የሰሩብን ፖለቲካ አይደለም። እና ግብጽ ውስጥ የግብጽ ኮፕቲክ የምትባል ቤተክርስቲያን በኮፕቲክ ስም የተደራጀ ነበር ኢትዮጵያ ውስጥ አልቋል። እነሱ እኮ የሉም። እና እንዲህ አይነት ድራማ ሲሰራብን ነበር። ቁጥራቸው መቼ ነው የጨመረው? አሁን ያለው ደረጃ 9% ላይ የደረሱት መቼ ነው? የቅርብ ዘመን ነው። አሁን ላይ ነው። አሁን የአሁን ሪሰንት ዳታ እስከነ ሀቢብ ጊዮርጊስ ድረስ 5% ነው። እንደውም ኮላፕስ አድርገው ጠፍተው ሁሉ ነበረ። እንዳለ ቤተ እምነታቸውን ዘግተው ሁሉ ነበረ። አሁን እነዚህ ናቸው አሁን ዛሬ ኮፕቲክ ነን እንትን የሚሉት ያው ፖለቲከኞች ናቸው። እና እኔ የግብጽን ቤተክርስቲያንን ግብጽንም የሚደግፍ ለኔ የኢትዮጵያ ጠላት ነው። ምክንያቱም 1500 ዘመን ትንሽ ዘመን አይደለም። 1500 ዘመን ኢትዮጵያ የምትባል ሀገር ቢቻላቸው ኢትዮጵያን ከታሪክ መፋቅ ነው የሚፈልጉት ቢቻላቸው። ያው አሁንም እየሰሩ ያሉት ኤርትራ ላይ መተው ምን እያረጉ እንዳለ፣ ጅቡቲ ላይ መተው ምን እያረጉ እንዳለ፣ ሶማሌ ላይ መተው ምን እያረጉ እንዳለ የሆነ ሰይጣን የሰፈረባቸው ጭንቅላታቸውስ በኢትዮጵያ ዙሪያ ጤናማ ነገር ይሄው እስቲ አሁን ይሄ በሁለተኛው የመስቀል ጦርነት ጊዜ አሁን ኢትዮጵያ ያልተሳተፈችበት አንዱ ምክንያት ከግብጽ ጋር ባላት ኮንትሮቨርሲ ነው። ለዛ ነው የሱልጣኑ የዴር ሱልጣንን የሰጣቸው እዛ በኢየሩሳሌም ያለው በዚህ ጦርነቱ ላይ ኢትዮጵያ ስላልተሳተፈች ነው ያን አሳልፎ ለኢትዮጵያ ሰጣ። እስቲል ግን አሁን ግብጽ የኔ ነው እያለች አሁንም ዴር ሱልጣን ላይ የግብጽ ኮፕቲክ ቤተክርስቲያን ኢትዮጵያውያኖችን እያሰቃየች ነው እስቲል ማለት ነው። ባለፈው እንደውም መንገድ ሁሉ ከልክላቸው ነበር። እቺም ቤተክርስቲያን ነው እንግዲህ ከኢትዮጵያ ጋር እህት የሆነችውና አንዳንድም ክፉ እህት ይኖራል። እንደዛም ብለን ብናስብ ጥሩ ነው። ደግ እህቶች እንዳሉሉ ምናልባት አንቀጹ አይተው ከሆነ ይዘው ከሆነ ሰሙ ወይ ኤርሚዬ አንቀጸንሳ ምንድነው? ፍትሐ ነገሥት ላይ እይሲሙ ሰብአ ኢትዮጵያ መምህረ እማእምራን ይሆሙ ኢትዮጵያውያን የሆኑ ሰዎች ኢትዮጵያዊ የሆነ ጳጳስን አይሹሙ የሚል የግዝት ቃል አለ። እስከ አሁን ድረስ አልተነሳም። 1963 ዓመተ ምህረት ነው ኢትዮጵያውያኑ በራሳቸው እጅ የራሳቸው ኢትዮጵያዊ የሆነ ፓትርያርክን የሾሙ። 1963 መጋቢት 21 ይመስለኛል ቀኑ 1963 ለመጀመሪያ ጊዜ ምንም እንኳ ኢትዮጵያዊ ዜግነት ያለው በ1951 ዓመተ ምህረት አቡነ ባስልዮስ ቢሾሙም አቡነ ባስልዮስን የሾሙልን እነሱ ራሳቸው ግብፃውያኑ ናቸው የሾሟቸው 1951 ላይ። ከዚያ በኋላ በ1963 ዓመተ ምህረት አቡነ ባስልዮስ ሲሞቱ ሌላ ፓትርያርክ አስፈለጋት ኢትዮጵያ። ስለዚህ ምን ብለው ላኩ? ፓትርያርኩ ስላረፉ እናንተ መታችሁ አሁንም ቢሆን ፓትርያርክ እንድትሾምልን የሚል መልእክት ተላከላቸውና የነሱ ፓትርያርክ ደግሞ በጊዜው አርፈው ስለነበረ ኢትዮጵያውያኑ አይ እናንተ ባረፉት ፓትርያርክ ሌላ ፓትርያርክ ሾማችሁ ከዚያ በኋላ ባለው ጊዜ እንደዚህ ጊዜ አንጠብቅም ብለው የኢትዮጵያውያን ጳጳሳት በራሳቸው አቡነ ቴዎፍሎስን በ1963 ዓመተ ምህረት ሾሙ ማለት ነውና ግዝቱ ፍትሐ ነገሥት ላይ ያለው ግዝት እንኳ እስከ አሁን ድረስ እነዚሁ የኢትዮጵያ ሲኖዶስ ራሱ ማንሳት አልቻለም። እና ይህ ሁሉ አሳዛኝ የሆነ ውድቀት ነው። አብዛኛው ምናልባት በኢትዮጵያ በመጽሐፍ የላይም ጽፌዋለሁ ያገኛችሁት ካላችሁ የዘመናት እንቆቅልሽ ላይ 185,000 ጻድቃን ሰማዕታት አሉ በኢትዮጵያ 185,000 በስም ተጠቅሰው በስም ያልተጠቀሱ ማንም ምንም አሸዋ የመቁጠር ያህል ነው። ምክንያቱስ ወበዛቲ ዕለት አይረፉ እልፍ አእላፋት ቅዱሳን ስለሚል ስንክሳሩ ወበዛቲ ዕለት አይረፉ እልፍ አእላፋት
ቅዱሳን 100,000 ማለት ነው። እልፍ ማለት 10,000 ነው። ከዛ ደግሞ አኢላፋት ደግሞ ወደዛ ስለሚሄድ ማለት ነውና እንዲህ ያለ ስለሚሄድ ስለዚህ ዛሬም ድረስ ቤተ ክርስቲያን ገና ነፃ ያልወጣችበት እስራት አለ። ኤርሚም ሌሎቻችሁም አላችሁ። ይሄ የአጽዋማት ሕግ በራሱ ሰኔ ጾምን እነዚህም ሁሉ እንሻር ያሉ ከግብፅ የተቀበሏቸው በመሆናቸው ነው። እና የኢትዮጵያ ሕዝብ ደግሞ ገና ዳዴ እያለ ነው ያለ። ምንም ምሁራኑን እንኳ ሊቀበል ያልቻለው ያ የግብፅ ከርስ ያ የግብፅ መርገም አሁንም የሊቃውንቶቻችንን አእምሮ ምን አሳውሮ ይዞታል። የሚገርማችሁ በአማርኛ ጽሁፍ በአማርኛ የጸሎት መጽሐፍ በአማርኛ ሲጻፍ የግብፅ ተቃውሞ ከግብፅ ደብዳቤ ተልከዋል ተብሎ ነው። ለምንድን ነው? በአማርኛ ከተጻፉ የጸሎት መጽሐፍትና ሌሎችም ህዝቡ ይነቃል፣ ህዝብ ያነባል። ህዝብ ከነቃ ካነበበ ወደ ማስተዋል ሲመጣ ከዚያ ያለመገዛት እንትን ሊኖረው ነው። አልገዛም ባይነት ለግብፅ ስርዓት እጅ አልሰጥም ባይነት ሊያመጣ ስለሚችል በግዕዝ ነው። ነፍስ የምታውቀው አማርኛን አታውቅም፣ ትግርኛን አታውቅም፣ ኦሮምኛን አታውቅም። ከግዕዝ ውጭ ነፍስ አታውቅም። ስጋ ግን ሁሉን ያውቃል። ስለዚህ ጸሎት ደግሞ ነፍሳዊ ስለሆነ ስለዚህ ተብሎ ሰላማዊ ሰልፍ ጎንደር ላይ የነበርኩበት ጊዜ ነው። በአማርኛ ተጻፈ ተብሎ እና እስከዚህ ነው ስር የሰደደ ጥላቻ፣ ስር የሰደደ ክፋት ነው ያላቸው ኢትዮጵያ ላይ እንደዛ አይነት ብዙ የብራና መጽሐፍት ገና ወደ አማርኛ ያልተጻፉ ያልተተረጎሙ ስላሉ እንጂ ብዙ ጣና ባህር ለምንድን ነው እዚህ የቆመው? እዚህ ባህር ዳር ላይ የቆመበት ምክንያት ምን እንደሆነ ታውቃላችሁን? ብለው አቡነ ማናቸው ፂማሙ ገብረ መንፈስ ቅዱስ አቡዬ ሲጠይቁ እግዚአብሔር የአባይን ወንዝ በብርጭቆ እንኳ ብትጠቀሙበት ሊገለብጣችሁ ስላሰበ ነው ይህንን ሐይቁን እዚህ ያስቀመጠው። አባይ ኤደን ገነትን የሚያጠጣ ነው። ስለዚህ እያንዳንዷን ውሃ እግዚአብሔር ይቆጥራታል፣ ያውቃታል። ካጎደላችሁ ሊገለብጣችሁ አስቦ ነው ተብሎ እስከዚህ አፈ ታሪኩ ዛሬም ድረስ አለ እየተነገረ እና ሴራው ብዙ ነው ልላችሁ ፈልጌ ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የራሷን ፓትርያርክ በራሷ ጳጳሳት መሾም የጀመረችው 1963 ዓመተ ምህረት ነው። አስልታችሁ አስቡትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዓለም አብያተ ክርስቲያናት እንደ አንድ ቤተክርስቲያን አድርጋ የተቆጠረችው ያው 63 ዓመቷ ይመስለኛል። 63 64 አካባቢ ነው። ከዚያ በፊት በግብፅ ሞግዚትነት ስለምትታወቅ ግብፅ ያደረገችውን እኔ ያደረግኩት ብላ ነው የምታምነው። እስክንድሪያ የትኛውን ጉባኤ ላይ የለችበትም መቼም ታውቃላችሁ። ኬልቄዶን የምንበል የኤፌሶን ጉባኤ፣ ኒቄያ ጉባኤ እነዚህ ሁሉ የተካፈሉ ማን ናቸው? ግብፃውያን ናቸው። ግን የኔ ጉባኤዎች ናቸው ብላ እንድትቀበል የተገደደችው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ስለሆነች ነው? ስለነበረች አይደለም። የኤፌሶን ጉባኤ አንድ ተወካይ አላከችም። ምን ስለሆነች አትታወቅም። በጓዳ ውስጥ በግብፃው ማያውቃት ዓለም የሚያውቃት ማንን? ግብፅን ነው። ፊት ለፊት የምትጋፈጠው በየትኛውም ጉባኤ ቢሆን የምትጋፈጠው ግብፅ ናት። ኢትዮጵያስ ማን አውቋት? የራሷ መምህራን የራሷ ጳጳሳት እንዳይኖሯት እኮ አገደች አይደለም? የግብፅ በአንቀጽ ነው እኮ ያጸደቀችው እኮ በዚህ በእንትኑ ላይ ነው 55 እሺ። እና እስከዚህ ነው ልላችሁ ፈልጌ ነው። ኤፌሶን ጉባኤ፣ ኒቄያ ጉባኤ እንላለን አይደል? ማን ነው? ግብፅ ናት ይህን ማለት ያለባት። ነገር ግን በውክልና ነበርንበት። በውክልና ዝም ብለህ በውክልና ግብፅ እኛን ወክላ ምንም አትወክለንም፣ አታውቀንም። እና ዓለም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያውቃት
ተደብቃ የኖረች ቤተክርስቲያን ናት። አሁን ነው እየወጣች ያለችው ማለት ነው። አሁን ነው ወደ ውጭ እየወጣች ያለችው። ልክ ሱቅ ገዝተሽ ነይ እንደምትባል የቤት ሰራተኛ እንደዚያ ብቅ እያለች እየወጣች ዓለምን እያወቀች ትምህርቶቿን ከዓለም ለማስተዋወቅ የራሷ ትምህርቶችም ገና ዓለም የማያውቃቸው ትምህርቶች ናቸው ያሏት። ዓለም የማያውቃቸው ትምህርቶች አሏት። ምክንያቱ ዓለም አያውቃትም ነበር። በምን ትተዋወቃለች? ስለዚህ ቲክቶክ ላይ ያሉ አክቲቪስቶች አሁን ኦርቶዶክስ እንመራለን ይበሉ እንጂ አክቲቪስቶቹ ቤተ ክርስቲያኒቱ የምትመራው በሲኖዶስ ነው። ስለዚህ ደግሞ እነንትና የሚሏቸው ሁሉ አታውቃቸውም። ቤተ ክርስቲያን በስም ራሱ አታውቃቸውም እኮ በስም እንትና እንዲህ ያለ ቢባል አታውቅም። የምታውቀው ጎርጎሪዎስ እነ ጎርጎሪዎስ እንዚናዙ በሃይማኖተ አበው ስም ሃይማኖተ አበው እነዛም 318ቱ ሊቃውንት የውጭ ዜጎች ናቸው፣ የውጭ ናቸው። ትምህርታቸውም ቢሆን እዚህ ኢትዮጵያ ውስጥ ያለው አይደለም። በስም ግን ጥቂቶቹ ይታወቃሉ። እነ ዮሐንስ አፈወርቅ ምናምን እንጂ እነ አርጌን ምናምን ብትለው ምንድን ነው አርጌን? አራት አይናው እዝራን እስክጠይቁት አርጌን ምንድን ነው እስክበሉ የሆነ ሌላም ጠይቋቸው። የለም የሌለ ትምህርት ነው እየሰማ ነው ያለና ግብፅ ግን በኢትዮጵያ ቤተ ክርስቲያን ላይ እጅግ በኢትዮጵያ ሕዝብ ላይ በኢትዮጵያ ኦርቶዶክስ ብቻ አይደለም በመላው የኢትዮጵያ ሕዝብ ላይ በሙስሊሙም ቢሆን በሌላው ቢሆን አርሶ እንዳይበላ አርሶ ያገኘው ምርት እንኳ እንዳይጠቀምበት በዝክር በተስካር በምኑ በስንቱ ጉድ እንዲጨርሰው ለልመና እንዲዳረግ አድርጋ ይኸው ዛሬም ድረስ ሰላም እንዳይኖራት ምድሪቱ እየታገሉ ያሉ ከዚህ የተነሳ ነው። ከጥንትም ጀምሮ የነበረ ሴራቸው ነው። የኢትዮጵያን ልማት አይፈልጉትም። የኢትዮጵያን ብልጽግና አይፈልጉትም። ማን? ቤተ ክርስቲያኗ ራሷ የግብፅ የእስክንድርያ ቤተ ክርስቲያን። የሰማነውን እንግዲህ እንደሱ ይሆንልኝ። እሺ ጌታ ይህንንማ ምን በዝና ልቦናችን ያሳድርብን ይባላል። አልጨረስከውም? እንኳንም አልጨረስከው መሪ። እሺ ወገኖች እንግዲህ ለዚህ ሁሉ ነገር መንፈሳዊው ዓለም ላይ እኔ በጣም በእውነት የአባ ጊዮርጊስን መጽሐፍ አነባለሁ። ባለፈው ብርኬ ትንሽ እንደዚህ አሳይቶኝ ተበሳጭቼ አላነበብኩትም። በአንድ ቀን ባነባት መጨረሳት ናት። በጣም ብዙ ገጽ እንኳን አይደለም። አዎ አንድ ቀን እቺ በኔ ንባብ አንድ ቀን ነው። 171 ገጽ ነው። አነባታለሁ እቺን መጽሐፍ 171 ገጽ ነው። በእውነት አነባዋለሁ። እኚህ ጳጳስ በትክክል ጽፈውታል እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው ትንሣኤ ዘጉባኤ ማተሚያ ቤት ማለት ነው። የቤተክርስቲያኒቱ ማተሚያ ቤት ነው። በጣም ብዙ ነገር ነው የያዘው። እዚህ ቅድም ሰሙሻ እንዳለው ገጽ 3 ላይ መቅድሙ ላይ ምናሉ ጳጳሱ አባ ጎርጎርዮስ ሊቀ ጳጳስ ዘሸዋ የኢትዮጵያ ቤተክርስቲያን ከቅብጥ ያው ግብፅ ማለት ናት ቅብጥ ቤተክርስቲያንን ጳጳሳትን ብዙ ወርቅ እየከፈለች እያስመጣች ለ1600 ዓመታት መቆየቷን አንክድም ይላል። ለ1600 ዓመታት ምን እያለች ወርቅ እየከፈለች ዳይመንድ አልማዝ እየከፈለች ማለት ነው። እንቁ ለ1600 ዓመታት ጳጳስ ከግብፅ ለማምጣት መጥተው እኛም ቋንቋቸውን አናቅም፣ እነሱም የኛን ቋንቋ አያውቁ ባርካውን ሳይሆን ረግመውን ለመሄድ ወርቅ እንከፍል ነበር። እኔ ባርኮት ነው ብያለም። እውነት መንፈሳዊ በረከት ከድሮ ዘመን ጀምሮ ብትባረክ ምድራችን ለምን በጦርነት ላይ እስካሁን ድረስ ኖረች? እስኪ ጦርነት ያልነበረበት አንድ ንጉሥ ጥራልኝ ኢትዮጵያ ውስጥ በባለፉት ታሪኮች ወደኋላ ሄደ። በሱ ዘመን ሰላም ነበረ ብለህ የምትለው ማለት ነው። ከውጭም ከውስጥም ጦርነት አልነበረበትም ብለህ የምትል አንድ ንጉሥ ጥራለን። የለም።
ለ1600 ዓመት ቢያንስ በትንሹ እንኳን ማለት ነው አባይን በመሰንቆኛ ዘፍንለት ነበር። ተረቱን እንድንተርት አድርገው ማለት ነው። አባይ ማደሪያ የለው ግንድ ይዞ ይዞራል አሉ እያልን እስካሁን ድረስ እኮ እናወራለን። አሁን ምን ብለን እንተርት ይሆን? ምን ብለን እንተርት ይሆን? አሁን አባይ ማደሪያ የለው ግንድ ይዞ ይዞራል አሉ። ያንቺ ነገር እኮ እንደዚህ ሆነ እያልን የምንለው ተረት አሁን በምን የተተካው? በምን የተተካው? ወገኖች ምን ተባለ? አሁን እኔ ሩቅ ስላለው ማለት ነው። አትናገሩም? የለም በቃ አባይ ማደሪያ ያገኘ አሳ ፍልፍሎ ህዝቡን አበላ ነው የሚሆነው። አይ ቀልዱ ቤኪ፣ እናንተ እየቀለዳችሁ ነው። እናቴ ኢትዮጵያውያን ቀልድ ይዘናል። ቀልድ ምን ተባለ ለዚህ ግድብ? ትራምፕ ደግሞ ሰሞኑን እኛ በሰጠናቸው ገንዘብ ነው የገደቡት አላለንም? ምን ተባለ ስለ ህዳሴው ግድብ? ምንም አልተባለም አይደል? አሁንም ኮንተርት ይሆናል እኮ የኢትዮጵያ እናቶችና አባቶች ገበሬው ሰራ። የኢትዮጵያ 80% የሚሆነው ገበሬ አይደል? ወዛደሩ ሰራ፣ የከተሜው ሰው ሰራ። አምባሻ ሻጣ ቅጠል ለቅማ ተሰራ። ይሄ ግድብ ሲጀመር ኢትዮጵያን 12 ጊዜ ዩናይትድ ኔሽን ላይ 13 ጊዜና 12 ጊዜ ስብሰባ እንደተቀመጡባት ታውቃላችሁ አይደል? ያ ስብሰባ ላይ እንዲቀመጡ እያንዳንዱን ጥሪ ታደርግ የነበረችው ትከስ የነበረችው ማን ነበረች? ግብፅ ናት። 12 ነው 13 ጊዜ በውጭም በውስጥም ጠላቶችን ቀጥራ ልታፈርሰን የነበረችው ማለት ነው። በነገራችን ቤዚካሊ የተነሳው ችግር እሱ ጋር አይደለም። ይሄ ከመጀመሪያው ሲጀመር ነው። እኚህ ከአራቱ መናብርት አምስተኛዋ ኮንስታንቲኖፕል በገባችበት ነው እና ይሄ በ4ኛው ክፍለ ዘመን ኮንስታንቲኖፕል በፊት አራቱ መናብርት ነበር የሚታወቁት እና እኚህ መንበር ሲቋቋሙ ወንጌልን ተደራሽ ለማድረግ ነበር። በመጀመሪያው 100 ክፍለ ዘመን እኚህ የሮም በቅዱስ ጴጥሮስ በኩል ቅዱስ ጴጥሮስ የሚያስደረው መንበር እስክንድሪያ፣ ይሄ የቅዱስ ጴጥሮስ እንትን ብለን ይረድ ነው ብለን የምንጠራው ማርቆስ፣ ሐዋርያው ማርቆስ እና ሌሎቹ ደግሞ የነ ኤፌሶንም ያው የነ ቅዱስ ዮሐንስ መንበር እነ ቅዱስ ዮሐንስ የስብከት ክፍላቸው የሆነችው እና አንቲዮክ አለች፣ አንጾኪያ አለች፣ የነ አግናጢዮስ ብለን የምንጠራው እሱም ከቅዱስ ጴጥሮስ የሚመዘዘው እንትን። አሁን እነዚህ አራቱ መንበር ነበሩ። ቁስጥንጥንያ አምስተኛ ሆና መጣች በጉባኤ ኮንስታንቲኖፕል ወይም በቁስጥንጥንያው ጉባኤ መቅዶኒዎስ በተወገዙበት። ይሄ ሲቋቋም ወንጌል እና አጠቃላይ ለቤተክርስቲያን ለአገልግሎት ይሆን ዘንድ ካህናትን እየሾሙ ወንጌል ወዳደረሰባቸው እንዲልኩ ነበረ። ግብጽ ግን ይሄን አጋጣሚ እስክንድሪያ ማለት ነው ይሄን አጋጣሚ ተጠቅማ ምንድነው ያደረገችው? ፖለቲካ ኢትዮጵያ ላይ ሲሰራ ነው የከረመችው። ፖለቲካ ከመጀመሪያው ከአቡነ ሰላማን ቄስ አድርገው ከሾሙበት ጊዜ ጀምሮ
ይሄ ከሷ ኢትዮጵያ በቃኝ ብላ እስክትላቀቅ ድረስ ለአንድም ዘመን ግብጽ ለኢትዮጵያ ክርስቲያኖች ወይም ለኢትዮጵያ ክርስትና አስባ አንድ ነገር አድርጋ አታውቅም። አንድ ነገር። ለዛ ነው ህዝቡ ወንጌልን እንዳይሰማ ኢቭን ክርስቶስ ኢየሱስን እንዳያውቅ ትልቅ ጨዋታ ስትጫወት የነበረው ግብጽ ነበረች። እና ግብጽ አቢዩዝ ስታረጋት ነበር ኢትዮጵያን ለረጅም ዘመን። ህዝቡ ትምህርት እንዳይማር፣ ህዝቡ ስራ እንዳይሰራ፣ ሌሎችን ዓለም አይቶ እንዳይነቃ ህዝቡ ላይ ትልቅ ቀንበር ስትጭን የከረመች ሀገር ናት ግብጽ። እና እነዚህ አምስቱ መናብርቶች ኢኩሜኒካል ካውንስል ወይም ዓለም አቀፍ ጉባኤን እንትን ሲሉ ወክለው ነው የሚሄዱት። እኛ አምስቱ መንበር ምንለው ሮምን ይዞ ፓርት ኦፍ ወርልድን ይዞ የሚመጣው በቅዱስ ጴጥሮስ በኩል የመጣው ነው። እስክንድሪያን ይዞ ኢትዮጵያን ጨምሮ እነ ሊቢያ እኮ ዛሬ በግብጽ ውስጥ ሆነው እኮ ነው እስላም የሆኑት። ሊቢያ ማለት የክርስትና ማዕከል የነበረች ናት። ቀሪናዊው ስምዖን የተነሳባት የወጣባት ሀገር ናት። የክርስቶስን መስቀል የተሸከመው እነ አሪዮስ የተማሩባት ስነ መለኮት የተማሩ ብዙ ህዝቦች የነበሩ የክርስቲያን ሀገር ነበር ሊቢያ። እነ ቱኒዚያን ጨምሮ እነ ይሄ ምንድናቸው ሱዳን የክርስቲያን ሀገሮች ነበሩ። ሰሜን አፍሪካ በግብጽ ውስጥ የነበሩ በጠቅላላ ሰልመዋል። በቃ አሰለመቻቸው ግብጽ። አሁን ግብጽ ዓላማው ምንድነው? ኢትዮጵያን ማስለም ነበረ። እግዚአብሔር ደረሰ። እግዚአብሔር በኃይለ ሥላሴ ተጠቀመ። በቃ መቆም አለበት ተባለ። ሲታይ መርጌታም ተጠቅሰውት ነበር። ፍትሐ ነገስታችንን እንኳን አቢዩዝ ኮራፕት አድርገውት ነበር። ፍትሐ ነገስቱን የኢትዮጵያን መጽሐፍ ኮራፕት አድርገውት ሰው ከግብጽ ውጪ ሌላ እንዳያስብ የግብጽ አባት ቅዱስ፣ የግብጽ አባት ጻድቅ፣ ግብጾች ምንድነው የአባይ ወንዝ የገነትን እንትን ያጠጣል ዙሪያ ያጠጣል ነው የሚባለው። ያው ገነቷ ግብጽ ከሆነች ጥሩ ነው። የአባይ ግብጽን እንዲያጠጣ አድርገው ለዘመናት ሲያስሩን ነበርና ያው እግዚአብሔር ቀኑ ሲደርስ የኢትዮጵያን አይን እየተገለጠ ነው። አሁን እግዚአብሔር ይገልጧል። አሁንም ግብጽ ስቲል የምትቆጨው ዛሬ አንድ የግብጽ ቄስና ወይም አንድ የግብጽ ጳጳስና የኢትዮጵያ ጳጳስ ቁጭ ብሎ በስርዓት ማውራት አይችሉም በዚህ ሰዓት። ምክንያቱም የግብጽ ጳጳስ ሲያወራ ጥቅሙን እያሰበ ነው፣ የሀገሩን ጥቅም። ክርስቲያኑ ሁሉ አይደለም የሚያወሩት። ልንራብ እስኪ ግቡና አክቲቪስቱን በጠቅላላ ተመልከቱ። ጳጳሶቻቸው ምር አክቲቪስት ናቸው። ይሄ ለሲው ግድ ማለት ግንባት እንደሌለበት ያምናሉ። በነገራችን ላይ ከነዚህ የበለጠ ሰይጣን አለ ሲሰሩ። ምንድነው እኛ አምስቱ መናብርት ተብለው ይሄ በአራተኛው ዘመን ነው ቁስጥንጥንያ የገባቸውና እነዚህን ጭምር ኢንቴንሽኑ የተቋቋመበት መንበር ሌላ ነበረ። ግብጽ ግን ኢንቴንሽናሊ ለወንጌል ሳይሆን ህዝብ ከእግዚአብሔር ርቆ በእስልምና ግዛት ውስጥ እንዲወድቅ ያደረጉ ናቸው። እና በጣም እኔ ግብጽ ክርስቲያን አለ ለሚል ሰው እኔ በእውነት እግዚአብሔር ይማረው። እኔ የግብጽ ክርስቲያን አለ የግብጽ ምንም አለ ብዬ ማመን ሰው አይደለም። እኔ ድሮም ራሱ እኔ ሲጀመርም እንትን አላቸው እና በጣም ታሪክ ያነበበ ሰው ግብጽ ምን ያህል የኢትዮጵያን ህዝብ ስገል እንደኖረች ነው የሚያውቀው። ምን ያህል ያገኘችውን አጋጣሚ ሁሉ እየተጠቀመች ኢትዮጵያ ሰላም እንዳትሆን፣ ህዝቡ ሰላም እንዳይሆን፣ እንዳይረጋጋ በዚህ ሁሉ ነገር ውስጥ ስታደርግ የከረመች አሁንም ዛሬ ላይ እንኳን እየሄደች ኤርትራ ላይና ጅቡቲ ላይ እንትን ላይ ምን እየሰራች እንደሆነ ኦቤትሊ ይታወቃል። አሁን ራሱ ምን አይነት ኦኬ አሁን ላይ የግብጽ በቃ 9% የግብጽ እንትኖች ናቸው ክርስቲያን ናቸው ግብጽን የሚመሯት አይደለ? የዓለም ባንክ ላይ እኮ ኢትዮጵያ እንዳትረዳ እኮ ነው ያደረጉት የግብጽ ኢሊት የሚባሉት ዓለም ባንክ ላይ አሉ። ስለነሱ ብዙም ያው ታሪኩ ስላየው ምን ኢትዮጵያ ላይ ጫና የሚፈጥሩት በጠቅላላ ምኖች ናቸው? ግብጾች ናቸው። ወርልድ ኢኮኖሚክ ፎረም ላይ ድምጿ እንዳይሰማ ሲያደርጉ የነበሩ ግብጾች ናቸው። አይኤምኤፍ ላይ ግብጻውያን አሉ፣ ግብጾች ናቸው። ኢንተርናሽናል ሞኔታሪ ፈንድ ላይ ኢትዮጵያ ምንም ጥቅም እንዳታገኝ ሁሉ ጊዜ ተረጂ እንድትሆን ጠባቂ እንድትሆን በራሷ ምንም ነገር ማድረግ እንዳትችል እጅግሯ ታስሮ አባይንም ያህል ጣናንም ያህል እነ ባሮንም ያህል ለማፈር እያለን
እኛ ትናንትና ራሷን ከገነጠነችው ከሶማሌ አንሰን ከኤርትራ አንሰን እንድንኖር ስታደርግን እያደረገችም ያለች ስታደርገንም የኖረች ማንም አይደል። የኢትዮጵያ ታሪካዊ ጠላት ግብፅና የግብፅ ቤተክርስቲያን ነው። ፋክት መስማማበትም ይሄ ነው። የእውነት ነው የምላችሁ። እንዲህ አይነት ተንኮል እንዲህ አይነት ሴራ እንደተሰራብን ያወቅኩትኝ አሁን በቅርብ በቃ ዘመኔም ቅርብ ነው። ግን በጣም ነው የሚያበሽቀው። በእውነት በጣም ነው የሚያናድደው። ስለዚህ ነገር ስለ ሀገር ጉዳይ ስታወራ ከመንፈሳዊነት እንደምትጎድል አድርገው ልክ እነሱ ሳይሆኑ አይቀሩም እንደዚህ አይነት ጫና የጫኑብን። አሁን አይተህ ከሆነ ስለ ሀገራችን ስለ ህዝባችን ጉዳይ በቃ ከመጸለይ በቀር ማለት ብዙ እንደዛ አንተ ስታወራ አያምርብህም ይለኛል። ይሄ የግብፅ ተላላኪ ነው። እንደዚህ የምትሉ አንድ ጴንጤ ብትኖር ጌታ ኢየሱስ ምስክሬ ነው አልኩ። አንተ ቆንጅዬ የግብፅ ተላላኪ ነህ። የግብፅ ተላላኪ እንዴት ነው ስለ ሀገርህ ጉዳይ፣ ስለ ህዝብህ ጉዳይ፣ ስለ ድንበርህ ጉዳይ፣ ስለ ሉዓላዊነትህ ጉዳይ፣ ስለ ኢኮኖሚ ጉዳይ፣ ስለ እናቴ ስለ አባቴ አገር ስለ ምድሬ ማውራት ከመንፈሳዊነት ያጎድልሃል ይላሉ። የቱ ጋር ነው ከመንፈሳዊ ነገር የጎደሉት? ሐዋርያቱ ስለ ምድራቸው ሲጠይቁ፣ ስለ ሀገራቸው ሲጠይቁ፣ ጌታን ሲጠይቁት ለእስራኤል በዚህ ወራት መንግስት መልሳለሁ ወይ ብለው ስለ መንግስት ጥያቄ እነ ጴጥሮስ ሲጠይቁ እናንተ እኮ ከመንፈሳዊ ነገር ትጎድላላችሁ፣ እንዴት እንደዚህ አይነት ጥያቄ ትጠይቁኛላችሁ አላቸው። እንደ ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እና 7 ላይ የተጠያየቁት ጥያቄና የመለሰው መልስና አላለም። ስለ ሀገራቸውና ስለ ህዝባቸው ስለ መንግስታቸው እነ ጴጥሮስ ጥያቄ ጠይቀዋል። ስለ መንግስት ጉዳይ በተገቢው ታወራለህ፣ በተገቢው ስለ ህዝባችን በተገቢው ታወራለህ። ከመጸለይ አልፎ ሐሳብ እሰጣለሁ። ሐሳብ መስጠት አለብህ። ሐሳብ መስጠት አለብኝ። አይ ስለ ሀገር ጉዳይ ሐሳብ አትስጥ፣ አፍክን ያዝ። እኔ ጋር ብቻ ነው መጸለይ ያለብህ እንጂ ሐሳብ እንዳሰጥ ከወገነ ጋር ብሎ እግዚአብሔር አይለኝም አላለኝም። ኦኬ። አዎ አዎ። እና ማለት ግብፅ ሳትሆን አቀርም መጣ ስለ አገር ጉዳይ፣ ስለ አባይ ጉዳይ፣ ስለ ድንበር ጉዳይ ማውራት ከመንፈሳዊነት ያጎላችኋል ብሎ የሚል አይነት ወሬ ስላወሩብን አሁንም መጥተው እዚህ የግብፅ ተላላኪ ሁሉ ጭምር ወሬ የሚያወሩብን ማለት ነው። አየህ ከኔ አያትና ቅድመ አያት እኮ ላይ ነው እየተነጠቀ ከአንተ አያትና ቅድመ አያት አባት ላይ እኮ ነው እየተነጠቀ ለ1600 ዓመት ወርቅ እየተሰፈረላቸው ጳጳስ ሲመጣ የነበረ ማለት ነው። መጥተው መስጊድ አሰርተው ይሄዳሉ። እቺ ቤተክርስቲያን ከጥንት ጀምሮ በሐዋርያቱ ትምህርት የኖረች በሐዋርያቱ አስተዳደራዊ ስልጣን የኖረች ብሎ ይላል። እስላም ጳጳስ ሆኖ የመጣበት የቱ ጋር ነው? ሐዋርያዊ ሰንሰለትን የአፖስቶሊክ ሴሴሽን ብላችሁ የምትሉትን የቱ ጋር ነው ይዛ የመጣችው? ጳጳስ የገባበት እስላም ጳጳስ ሆኖ የገባበት ገድለ ቂርቆስ ወእሞ ኢየሉጣ ላይ የኢትዮጵያውያን ሃይማኖት የግብፅ ሃይማኖት ነው ይላል። በሱ ጽሁፍ ነው ዛሬ ወደዚህ የገባሁት። የኢትዮጵያውያን ሃይማኖት የምን ሃይማኖት ነው ይላል? የግብፅ ሃይማኖት ነው። ፕሮቴስታንትን ያቃልላችሁ መስሏችሁ እናንተ ከሉተር የመጣችሁ ብላችሁ ትላላችሁ።
የክርስትና ምንጩ ሉተር አይደለም። ለኦርቶዶክስም ለካቶሊክም ለወንጌላውያን አማኞችም የክርስትና ምንጩ ሉተር አይደለም። የክርስትና ምንጩ አትናቴዎስ አይደለም። የክርስትና ምንጩ ማነው? ሊዮ አይደለም። የክርስትና እውነተኛ ምንጩ መጽሐፍ ቅዱስ ነው። የመጽሐፉ ባለቤት ደግሞ የብሉይም የአዲስ ኪዳን በነቢያት አድሮ ያጻፈ በሐዋርያቱ በመንፈሱን በውስጣቸው አኑሮ በመንፈስ መመራት የጻፉት የሁላችን ጌታ የሆነው ኢየሱስ ክርስቶስ ነው። አያ አንተ የእናንተ ከጀርመን የመጣ ነው ብለህ ስትል የአንተ የመጣው ከነ ሐጂ ኢማም አብዱላሂ ነው። ብፁዕ አቡነ ሳዊሮስ ብሎ የመጣው አብዱላሂ ነው። አብዱላሂን ያው ጳጳሱ ብፁዕ አቡነ ጎርጎርዮስ ጽፈውታል ማለት ነው። የአብዱላሂ ይሻላል ወይስ የጀርመኑ የካቶሊኩ መነኩሴ ሉተር? እንነጋገር ከተባለ ማለት ነው። ታቦት አመጣን ብላችሁ ስትሉ በራሳችሁ መጽሐፍት ላይ ታቦቱ የመጣው ጋፌር ከሚባለው ከመካ መዲናው ሹም ነው። የማርያም አክሱም ጽዮን ማርያም የተባለውና ታቦተ ሚካኤል የተባለው የመጣው ከየት ነው ይላል? ጋፌር ከሚባለው ከመካ መዲናው ሹም። የትኛው መጽሐፍ ነው የሚናገረው? መጽሐፈ ጤፉት ዘደብረ ጊሼን ማርያም የተጻፈው ማለት ነው። በቤተ ክርስቲያኒቱ ፍቃድ የታተመው አታሚው ሰውዬ ጋር ላይቭ ላይ ያለ ነው። ባለፈው ደውለን ያረጋገጥነው መጽሐፉ በዛ ማተሚያ ቤት እንደታተመ በጊሼን ደብረ ከርቤ በገዳሙ በደብሩ እንደታተመ ማለት ነው። ስልክ ላይቭ ላይ ታስታውሳላችሁ ባለፈው። አዎ ከዚህ ሁሉ ውስጥ ወጥቶ ግን አሁን የሚያዋጣው ምንድን ነው ብራዘር? የፕሮቴስታንት ከጀርመን መጣ፣ የኦርቶዶክሱ ከግብፅ መጣ ብሎ አንዱ አንዱን ፕሮቮክ ማድረጉን ትቶ ኦኬ የሁላችን አዳኝ የሆነውን ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊትን ልጅ ከድንግል የተወለደውን የዓለም መድኃኒት እሱን መስማት ከዘላለም ጥፋት ያድናል። ብራዘር ቶ ሌላውን እስራኤል ቅድም መግቢያ ላይ እንደተናገርኩት አንዱን መጽሐፍ ይዘው አንዱን የአብርሃምን አምላክ እናመልካለን እያሉ በሲና የተገለጠውን ጌታ በስጋ አይናቸውም ባያዩት በተራራው ላይ ግን የነበረውን ትዕይንት አይተዋል። በተራራው ላይ ያየውን እንዳትረሳ ተጠንቀቅ፣ ለልጅ ልጆችም አስታውቀው ብሏል። እናንተ ቀርባችሁ ሳለ ተራራው በእሳት ሲነድ ከእሳት ውስጥ ድምፅ ሰማችሁ እንጂ የአምላክን መልክ ከቶ አላያችሁም። ይህን ነገር ለልጅ ልጆቻችሁ አስታውቁት ብሏቸው በኮሬብ ስብሰባ ነው ያደረገው እግዚአብሔር የሰማይና የምድር ፈጣሪ። ለየትኛውም ትውልድ ከዛ በፊት ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ ለማንም ትውልድ አድርጎት ለማንም ትውልድ ታይቶ ተገልጦ በማይታወቅበት ከዛም በኋላ ባልተደገመ አንድ ጊዜ ብቻ በሆነ በሲና ተራራ ላይ በሙሉ በዘላለማዊው ክብሩን የወረደው ብራዘር፣ በዘላለም ክብሩ ነው። ማንም ሊቀርበው የማይችል ብርሃን ውስጥ የሚኖር ጌታ ተራራው ላይ ወረደበት። እስራኤል ከተራራው ግርጌ ተኮልኩለው የሚያዩ የነበሩት የሆነች ሴትዮ አንድዳ የሚቀጣጠል የከሰል እሳት አልነበር የሚያዩት የነበሩት። መብረቅ ነበር፣ ነጎድጓድ ነበር፣ የመለከት ድምፅ ነበር፣ የምድር መናወጥ ነበር፣ ጨለማ ነበረ። ኦኬ ነጎድጓድ ነበረ። ከሚሰማውና ከሚታየው የተነሳ ዕብራውያን 12:18 ላይ ሄዳችሁ ስታነቡት የሚታየው እጅግ የሚያስፈራ ነበርና ሙሴ እፈራለሁ እንቀጠቀጥማለሁ እስኪል ድረስ ይላል። አየህ፣ ያን ታላቅ ነቢይ እንኳን የሚያየው ነገር እጅግ የሚያስፈራ ነበረ ይላል። ህዝቡም ከሰፈራቸው ውስጥ ሆነው ተርበደበዱ ነው የሚለው ቃል በቃል ከመንቀጥቀጥ አልፎ ማለት ነው። ሰውነት ነው የዛለው፣ ሼክ ነው ያደረጉት። ከፍተኛ በሚባል ኮብራ እባብ የተነደፈ እንስሳ በባለፈው እያየው ነበረ ናሽናል ጂኦግራፊ ላይ ሳይ፣ ናሽናል ጂኦግራፊ ያለው እኔ
ተፈጥሮ ነው የማየው፣ ወይ እነዚህ እጽዋትን ወይ ዩኒቨርሱን ነው የማየው፣ ወይ ናሽናል ጂኦግራፊ ነው የማየው። የሆሊውድ ሙቪ እኔ አንድ ነው ያየሁት። እሱንም ያን ማያ ነው ማን የሚባል ስፔስ ምናምን ነገር ብላችሁ የምትሉት ታላቁ ፊልም ላይ ሲታይ ያኔ ነው ያየሁት። ዶክሜንተሪ ካልሆነ በስተቀር አላይ። ስፔስ 90 ነው ምናምን ነገር ብላችሁ የምትሉት ከሱ ውጭ አይቼ አርፌልህ አላቅም። ቆንጅዬ ገገማ ብለህ ልትል ትችላለህ፣ መብትህ ነው ብራዘር። እኔ አይመቸኝም። በቃ መንፈሳዊ ነገር ሆኖ ዶክሜንታሪ ከሆነ አያለሁኝ። በቃ እንደዛ ነው የሚመቸኝ። እና ናሽናል ጂኦግራፊ ሳይ በደረቀ ሳር ውስጥ የተጠቀለለ ልክ የሳሩን ከለር ይመስላል። በእኔ አገር በእኛ አገር እረኛ ሆኜ በነበርኩበት ሳ ላይ በእህል ሳጭድ ጤፍ እያጨድኩ እያለው ወንድሞቼ እግዚአብሔር ምስክሬ ይኸው ጠባሳው እጄ ላይ ላሳያችሁ። እኔ ጋር በመረጃ ነው። እዚች ጋር ትታያችኋለች። እዚች ጋር አሁን እንዴት እንደማሳያችሁ እዚች ጋር ትታያችኋለች። እንዴት ነው ማሳይ? እቺ ትታያችኋለች። እዚህ ጋር ትታያችኋለች። ከመስመር እቺ ጋር ድድር ያለችዋ ይታያል ወገኖች። እዚህ ጋር ማጭድ ነው። ጤፉን እንደዚህ ይዤ ማጭዱን በዚህ አስገብቼ ሳጭድ ሱፍ ከጤፉ መካከል የምንዘራው ሱፍ አለ። እሱ ላይ ተልብማ እባብ ተጠምጥሞበት ነበር። እኔ አላየውም። ቶሎ ፈጥነን ነው የምናጭደው። ይኸው የአባቶቼ አምላክ ምስክር ነው። ገበሬ ነኝ ብዬ ስልህ ከነ ማህተሙ ሁሉ ጨምረ ማሳይ እና ተልብማ እባብ የሚባለው ማለት ነው። ከለሩ ወደ ብራውን የደረቀ ሳር አይነት እንደዚህ አይነት ጠረጴዛ አይነት ነገር ነው። የደረቀ ሳር ነው የሚመስለውና እያየው ያለው ናሽናል ጂኦግራፊ ላይ ደቦል አንበሳ ነው በጣም እየጮህ ይሄዳል እና እባቡ ተጠቅልሎ የደረቀ ሳር ውስጥ ማለት ነው። እና እኔ አላወኩም ነበር። ብቻ ጠቅ ሲያደርገው አንበሳው እንዴት እንደተስፈነጠረ እንዴት ሰውነቱን እንደወረረው እና በጣም ጮኸ አንበሳው። ምንድን ነው የነካው? ሾክቶት ነው ምናምን ነገር ለእኔ አይታይም፣ የደረቀ ሳር ነው። በኋላ ከነከሰው በኋላ እባቡ ጭንቅላቱን ወደ ላይ ቀና አድርጎ ሲሮጥ አየሁትኝ። እዛው ናሽናል ጂኦግራፊ ላይ ይታያል። እና አንበሳው 2 እርምጃ አልተራመደም። መርዙ በሰውነቱ ገባ። ያንን የሚያክል ግዙፍ አስፈሪ የጫካው ንጉሥ ተብሎ የሚባለውን ገለበጠው አልኩ። እዛው 2 ደቂቃ ራሱ እንኳን አልሞላም። ይሄንን አሁን የጤና ባለሙያ ስለሆነ ለሰሙሻ ምናምን ነገር መስጠት ምን ያህል ዶዙ ምን ያህል እንደሚሆን መርዛቸው ማለት ነው። የጊንጥ የሚሆን የእባብ እንደዚህ አሉ አንዳንድ በቃ በጣም ኃይለኛ ዶዝ ያላቸው ማለት ነው። እና ሰውነቱ ነው በቃ እንዴት እንደተርገፈገፈ አንበሳው ሼክ ነው ያደረገው። ሼክ ተንቀጠቀጡ ማለት ይሄ የተፈጥሮ ስጋችን ሁሉ ጭምር ማለት ነው። ተርበደበዱ ይላል። ከፍርሃት የበለጠ ጥርስ ይንቀጫቀጫል፣ ከንፈር ይንቀጠቀጣል፣ ፊት፣ እግር፣ እጅ፣ እግር ምናምን ነገር ምድር ነው የሚቀዳ። የጌታን ድምፅ ሰምተው እንደዛ ነው የሆኑት ሲና ተራራ ላይ ማለት ነው። ይህን ጌታ አይተውት ነው ለልጅ ልጆቻቸው እየነገሩ ለብዙ ትውልድ አስተላለፉ። መጨረሻ ላይ ግን ምንድን ነው የሆኑት? ይሄው ጌታ በሲና ሕግን የሰጠ ጌታ እዛ በመብረቅ በነጎድጓድ በመለከት ድምፅ የወረደ ጌታ ሲና ተራራ ላይ በእሳትና በመብረቅ በነጎድጓድ ድምፅ የወረደው ጌታ የዛሬ 2000 ዓመት በድንግሊቱ ማህፀን ውስጥ መጥቶ ተጸነሰ። ዋት
አዎ ለእስራኤል ልጆች ራሱን በደመናና በእሳት አምድ ሆኖ የገለጠላቸው አምላክ በድንግሊቱ ማዕፀን ውስጥ ተጸነሰ። እሱ በተጸነሰበት ዘመን ከዛም በፊት የነበረው የአይሁድ ሃይማኖት 6 ነው 7 ቦታ ላይ ተበታትነው ነበር። ፈሪሳ 6 ነው 7 ቦታ ላይ ተበታትነው ነበር። ፈሪሳውያን፣ ሰዱቃውያን፣ ቀናአናውያን፣ አሴናውያን፣ ሂላል፣ ሻማይ እና ሌሎችም አሉ ጨምሩባቸው። እንደዚህ በሚባሉ ቡድን ተቧድ ነው ጎራ ጎራ ከፍለው አንደኛው ከአንደኛው ጋር ይስማማ። ሁሉም ግን እናመልካለን ብለው የሚሉት የአብርሃምን አምላክ ነው። የሰጣቸው ስንት መጽሐፍ ነው? 1 መጽሐፍ ነው። አምላካቸው ስንት ነው? 1 አምላክ ነው። እስራኤሎች ስማ አምላክ እግዚአብሔር አንድ እግዚአብሔር ነው ተብሎ ተጽፏል። አንዱን እግዚአብሔርን እያመኑ ግን 7 እና 6 ቦታ ላይ መበጣጠስ ሼሞኒው ለአዳም ልጆች ለሁላችን በእውነት ከዚህ የተነሳ ጌታን ሊያውቁት አልቻሉም። ስለ ዘላለም ሕይወት ጉዳዩ አይደለም። መንግስተ ሰማያት ገባህ አልገባህ ጉዳዩ አይደለም። የቄሱን ሆድ ሙላለት እንጂ ጉዳዩ አይደለም። እህቴ በአፍጢምሽ ሲኦል ብትወርጂ ባትወርጂ ጉዳዩ አይደለም። ቄሱ የዕለቱን ብቻ አታስቀሪ። የዕለቱ አይጉዳል። ስለ ነፍሳችሁ የሚተጉ ብሎ የሚለውን የእውነት ነው የምጠቅም። ማንም ስለ አንተ ስለ ነፍስ ምን ብሎ ነው የሚተጋል? ስለ ራሱ ነፍስ የማያውቅ ስለ አንተ ነፍስ ምን ብሎ ነው የሚተጋል? ስለ ነፍስማ ቢገደው ስለ ነፍስማ ቢተጋ ኖሮ ለነፍስ ድነት የሆነውን የእግዚአብሔርን ቃል የሆነውን መጽሐፍ ቅዱስን ይነግር ነበር። የእግዚአብሔርን ቃል መጽሐፍ ቅዱስን የማይነግሯችሁ መጽሐፍ ቅዱስ ስታነብ ቄስ ይዘህ ካላነበብክ አይገባህም ብሎ የሚልን ቄስ እየመገብከው ለነፍስ እንዴት ይገዳል? ስለ ነፍሳቸው የሚገዳቸው በእኛ በወንጌላውያን አማኞች የታመኑ ፓስተሮች አሉ፣ አገልጋዮች ማለት ነው። ስለ ነፍሳችሁ ድነት የሚገዳቸው የሚጸልዩ ደግሞ ቅዱሱን የእግዚአብሔርን ቃል የሚነግሩ ደግሞ ስታጠፋ ጠርቶ ይገስጽሃል፣ ከውድቀት እንድትነሳ ይመክርሃል፣ ያስተምርሃል። ጴንጤ ስለሆንኩ አድሎ ለማድረግ ፈልጌ አይደለም። በእውነት የሚተጉ ስላሉ ማለት ነው። በዚህ ጉዳይ ላይ በዝርክርክነት የሚያገለግሉ አሉ፣ ደግሞ በመሰጠት የሚያገለግሉ ሰዎች አሉ። እኔ ምስክር ነኝ፣ ከኢትዮጵያ እስካለሁበት ሀገር ድረስ ማለት ነው። በአባቶች አምላክ በእግዚአብሔር ፊት መሰክራለሁ። አንዱ በደንብ ያስታውቃሉ፣ ተሰጥተው የሚያገለግሉ እንዳገለገሉት መጠን ግን የሚገባውን ክብር ግን አንሰጣቸውም። ትናንትና አንቺ ለመምሬ የተሰማ እኮ ጠብር ገፍ ብለሽ ትገዢ ነበር። ዛሬ ፓስተር ቸርች ውስጥ የሆነ ነገር ቢናገርሽ ምልህ ግን የፓስተሩ ጉዳይ አልገባኝ ብለህ ምንድን ነው ያልገባሽ? ፓስተር ተናገረን ብለው ፓስተሩ ገሰጸኝ። ላይገሰጽሽ ነው እንደሄታል ወንድሜ፣ ላይገሰጽህ ነው ወይ? እኔ ይቅርታ አድርግልኝ። ኢየሱስ ዘልዛላ ልጆች የሉትም። ትኖራለህ። የምር ነው መኖር ያለብህ። እኖራለሁ። እኔ የምሩ ነው የምኖረው። ጌታ ምስክር ነው። የምር ነው የምኖር። ሳጠፋ የማይገስጸኝ ፓስተር ከሆነ ፓስተር ትክክል አይደለም። ሳጠፋ አደባብሶ የሚያልፍ ከሆነ በእውነት ትክክል አይደለም። ለዚህ ናየ ሳጠፋ ትክክል ባልሆንኩበት ትክክል አይደለም ብሎ ይለኛል የፓስተሬ ማለት ነው። ትናንት ለመምሬ እንትና እንዴ ሰሚት ቄስ ስናይ እኮ ወንድሞች ናቶች አይደል እንዴ? እንደኔ ደግሞ ከኦርቶዶክስ ያለ መጣ ሰው ደግሞ በስርዓት እኮ ነው የምናውቀው። ቄስ ስናይ ከእጁ መስቀል ለመሳለም ገና እኮ 50 ሜትር ሲቀርህ እኮ ነው ጎብጠህ ወደታች አዘቅዝቀ የምትመጣው ትህትና ምናምን ነገር ብሎ በሚል ዛሬ ፓስተሩ ጋር ግን ስትመጣስ
ጌታ ይፍታን። ጌታ ኢየሱስ ምስክሬ እኮ አልኩ። ፓስተር ውስጥ ጋር ስትመጣ ደረትህን ገልብጠህ የግድ አቀርቅር እያልኩ አይደለም። ፓስተሩም እንደዛ አላለም። ግን ደረትህን ገልብጠህ ትህትና የሚባል ነገር የለም። ጌታ ወገኔ፣ ጴንጤ ወገኔ እየሰማኝ ነው። መድኃኔ ዓለም ክርስቶስ ምስክሬ ነው። ፕሊስ የእግዚአብሔርን ሰዎች በቤታችሁ አክብሩ። እኔ ዝም ብዬ እንደማላገር ታውቃላችሁ። አክብሩ፣ አክብሩ። እሺ ትናንትና መምሬ እንትና የሚባል ውዳሴ ማርያም ብቻ አባ ኤፍሬም ሶርያዊው ደረሰ የተባለውን ውዳሴ ማርያም የሚደግም ሰውዬ፣ ከዛ ባለፈ ድርሳነ ሚካኤል፣ ሰይፈ መለኮት፣ ሰይፈ ስላሴ ይፍቱኝ ይሰሩኝ ብለን ስንል የነበር ሰዎች የልዑል እግዚአብሔር መንፈስ ያለባቸው ከአንዱ መንፈስ የጠጣን ፓስተሮቻችሁን ምን ያህል ነው የምታከብሩት? ማን አቶ ገበየው አንተ እዚህ እኮ አይመለከትህም። ማን ወጣ ገባ ይሆንክ ሰውዬ ነህ። አይቻለሁ ብዙ እንደው ዝም ብለህ ጺምህን አሳድገሃል። በእርግጥ ሁለት ፀጉርም አብቅልሃል። አንተን አይመለከትም ወንድም አለም። እሺ በል አሁን ቶሎ ንቃው ከዚህ ቤት። ካልሆነ የማይሰራ ኃጢአት እግዚአብሔር ይፍታ ብዬ በድሮ ስልጣን አይደለም በአሁኑ በተሰጠኝ ስልጣን እንትን ላለው ሂድ። እሺ ወንድም አለም ሂድ፣ አንተ ሌላ ቦታ ላይ ሂድ። በጻድቃን ማህበር ኃጢአተኞች አይቆም እንደተባለ እለፍ። አንተ ዝም ብለህ ሂድ። አይቻለሁ። እዚህም ታጠቅሳለህ፣ እዛም ታጠቅሳለህ። ታድሶ ነው ብለህ ትላለህ። ግን በቃ እልም ያልክ አጭቤ ማለት ነው። እንደዚህ አይነት ታድሶ ነው ያላቅ። እንዴ በታድሶ ውስጥ የሚያገለግሉ ስንቶች አሉ። ቀሚስ ለብሰህ አንዴ ለአርሰናል አንዴ ለማንቸስተር ሰው ይጫወታል እንዴ? አይጫወትም። ሚናህል ለቂ ቢያንስ ደግሞ በኮሜንት እንዴት አይኔ ላይ እንደገባ አንተ ሁለተኛ እንዳይለመድ ገበየው የተባልከው ሰውዬ በቃ አለፍ ንካው። ትችት ትላለህ። እንደናንተ አይነቶች ናቸው ዛሬ በእግዚአብሔር ቤት ውስጥ በቸርች ውስጥ ህዝቡ ለቤተክርስቲያን ለፓስተሮች እንዳይታዘዝ አንተ ስታገኝ እዛ ታሰግዳለህ። እዚህ ግን በእግዚአብሔር ቤት ውስጥ የእውነት እኔ እግዚአብሔር ወደ መንፈሴ ስላመጣው ነው የምናገረው። ልብ በሉ። አገልጋዮችን አክብሩ፣ አገልጋዮችን አክብሩ። እሺ እናክብር፣ እኔም ጭምር እናክብር። እና ንቀት ጌታን ራሱ እኮ የናቁት ጌታ በእነሱ ዘመን ከነበሩት ፈሪሳውያንና ከሰዱቃውያን ያነሰ እውቀት ስለነበረው ነው ጌታን የናቁት። ይገረሙ እኮ ነበረ። ታውቃለህ? ይህንን ጥበብና ተአምራት ከወዴት አገኘው? የዮሴፍ ልጅ የማርያም ልጅ አይደለም እንዴ? ገሊላዊ ነው ብለው ወዲያው ደግሞ ይንቁት ነበር። ኧረ ከገሊላ ደግሞ ምን ይወጣል ብለህ ነው? የረባ ሰው ይገኛል እንዴ? ብሎ በማለት የቅኖችን ልብ ጭምር ያጣመሙ ጠማምነት ውስጣቸው የነበሩ የአይሁድ ግብዞች የሆኑ ፈሪሳውያን ነበሩ። እነ ናትናኤልን ቅነ ልበ ቅኖችን የሆኑ ሰዎችን ሁሉ ጭምር ከናዝሬት ገሊላ ነቢይ አይወጣም መርምርና እይ ብለው እርስ በርስ ተጣልተው በሱኮት በዓል በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ ማለት ነው እርስ በርሳቸው በኢየሱስ ጉዳይ ሳይግባቡ ተበተኑ። እንዲህ ነው የሚበተነ ማለት ነው መድኃኒዓለም። ሳትግባባ ትበተናለህ። ዮሐንስ 7ን ስታነቡት ወንድም አለም በተለይ ቁጥር 42 አካባቢ ላይ ሳይግባቡ ተበተኑ ይላል። ተለያዩ። ስለ ኢየሱስ እያወራ የሚያግባባው ጌታ ቢያንስ በሚያግባባው ጌታ እንኳን አይግባቡም፣ አልተግባቡም። እንዳይግባቡ ያደረጋቸው ምንድነው? የሰው ስርዓት የሆነ ትምህርት። ኦርቶዶክስን እርስ በርስ እንዳይግባባ ያደረገው ምንድነው? የሰው ስርዓት ትምህርት ገብቶ ፔንቴውን እርስ በርስ እንዳይግባባ እያደረገ ያለው ምንድነው? የሰው ስርዓት ትምህርት። የነማ ትምህርት? የነ ካልቪንና የነ ዝዊንግሊንን የነ ሉተርን ስጨምር ምን ትላለህ? ካታኪዝም። በካታኪዝሙ ካታኪዝም ያችን ላይ ተጽፎ ይላል። እነ ካታኪዝም ስላላችሁ ነው የማወራው። ቡክ ኦፍ ኮንኮርድ ላይ ተጽፏል።
ቡክ ኦፍ ኮንኮርድ ላይ የተጻፈ ካልሆነ አንቀበልም ይላል። ምን አልከኝ? ኮንኮርድ ነው ኮርኮዳይ ነው ያልከው? አታፍርም አንተውን ቡክ ኦፍ ኮንኮርድ ብለህ ሉትራዊ መካነ ኢየሱስ ላይ ብለህ ስትል ያንተ መተዳደሪያ ብሉይ ኪዳንና አዲስ ኪዳን መሆኑ ቀርቶ ቡክ ኦፍ ኮንኮርድ ካታኪዝም ብለህ በቃ ሁሉ ቀን ሰኞ ካታኪዝም ማክሰኞም ካታኪዝማችን እንዳለው በካታኪዝማችን ላይ እንደተነገረው ትለኛለህ። ገላትያ ኤፌሶን አይጠቅስም። እንደ እግዚአብሔር እንደ ሰው አስቤው በቃ ያሳዝነኛል በእውነት። ማን ነው የሚያሳዝነው? ራሱ ኤርሚያስ እኔ ነኝ የማሳዝነው። አንተ አንቺ ነን የምናሳዝነው። ምን ብዬ ነው የፈጠርኩት ብሎ ይሊሆን ጌታ። አንዳንድ ጊዜ ምን ሆኜ ነው ግን ምናምን ነገር ብለን እንደምንለው እንደዛ ይሊሆን ጌታ። አቤት 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 አቤት። አንዱ ጌታ ሲና ላይ ሰብስቧቸው አባቶቻቸውን በሙሉ ቁጭ አድርጎ ከተራራው ግርጌ ቁጭ አድርጎ በሙሉ 600,000 እግረኛ ከግማሽ ሚሊዮን በላይ የሚቆጠር ሴቱና ህፃናቱ ጭምር ከ1 ነጥብ ምናምን ነገር ሚሊዮን በላይ የሆነ ህዝብ ሰብስቦ ቁጭ አድርጎ ሴት፣ ህፃናት፣ ሽማግሌ፣ አሮጊት አንድ ሳይቀር እያንዳንዱ አይተው ሰምተው መጽሐፍ ጽፎ ሰጥቷቸው ያን መጽሐፍ ከታቦቱ ጋር አድርጎ ብሎት ሰጥቶት ካህናትን ሰጥቶ ነቢያትና አዝራውያን ከመካከላቸው እያስነሳ ህጉን እያስታወሷቸው በእንደዛ አይነት ስርዓት ሲያመልኩ እየኖሩ ሳለ ማዕከል ላይ ለአባቶች ወግ ብሎ የሚል ትምህርት ይዘውልህ መጡ። አይ በህጉ ላይ አባቶቻችን ይሄ አባቶቻችን አሉና አባቶቻችን እኔ በጣም ቀፈፈኝ አልኩ። አሁን ይሄ አባቶቻችን ብሎ የሚለው ቃል በጣም አስጠላኝ እኮ ነው ብዬ አባቶቻችን እንደዚህ አሉና ከዛ አባቶች ደግሞ እንደዚህ ብለው አባቶች እንዲደነገጉና ይላል። መቼም በድሮ ቢሆን አባት ያምላክ ብለህ ነበር እንዴ አባቶቻችን ይላል። ደግሞ እኮ ጥሩ ማለት ባልከፋ አባቶችን ጠይቅ ያስታውቀማል ብሎ ስለሚል አባትን ማላከብር ሰው ስለሆንኩ አይደለም። አባትን አከብራለሁ። በአባትም ፍቃድ የተገኘው ነኝ። በወንድ ፍቃድ የተገኘው የስጋ አባትም ያለኝ ነኝ። አባትም የሆንኩ ሰው ነኝ ነኝ። በቃ አባቶቻችን እና አባቶቻችን አሉና ከዛ አባቶቻችን በዚህ ብለው ውሸት እኮ ነው አብዛኞቹ አባቶች ያወሩት ውሸት። ቆንጅዬ ወሬ እኔ ሁለት ፀጉር ያበቀለን ሁሉ እኔ አባት ብያለሁ። በእድሜ ከሆነ እንደዛ በለል ትላለህ። ሄዳ ዝም ብሎ አርቲ ቡርቴ ያወራውን ሁሉ ይመዘናል በእግዚአብሔር ቃል። በቃ ቻለው። የፈለገ አባት ይሁን እኔ ከነበርኩበት ዘመን የትየለሌ በነበረበት ዘመን ይኑር፣ ለጌታ ቅርብ የነበረበት ዘመን ለማን አይኖር። በቃ ይመዘናል። በሐዋርያቱና በጌታ ትምህርት በነቢያቱ መጽሐፍት ይመዘናል። መዝኜ ትክክል ካለ ውድቅ ነው የማደርገው። አባቶቻችን እያልክ እንድትኖር አደርግሃለሁ ማለት ነው። በቃ ውድቅ ነው የማደርገው። እስኪ አንድ ጴንጤ ፊቴ ቆሞ እስኪ ከመጽሐፍ ቅዱስ የተለየ ሐሳብ አግናጤዎስ ያውራ። መድኃኔዓለም ምስክሬ ነው። ሰማይ ምድሩ በአናቱ ይደፋል እንጂ አልቀበለውም አግናጤዎስን። ከመጽሐፍ ቅዱስ የተለየ ሐዋርያው ጳውሎስ ካስተማረው የሁላችን ጌታ ኢየሱስ ክርስቶስ ከተናገረ ውጭ እስኪ ሉተር ይናገር። በፍጽ አለቅልቄንም እደፋለሁ አልኩ። እንኳን ይህንን አንድ ጀርመናዊ ጢማም መነኩሴ አይደለም የፈለከውን አባቶች ብለህ የምትላቸውን ወደኋላ ጥራ። አንድ እኮ አልኩ ቃል ለምድር ለሰማይ እኔ የሥላሴ ባሪያ አልቀበልም። ዳር አስይዝሃለሁ አልኩ። አንቀበልም። እህትዬ በጽድቅ ላይ እናምፅ እንጂ በጽድቅ ላይ ቆመን ግን በአመፅ ላይ እናምፃለን፣ በሐሰት ላይ እናምፃለን፣ በሰው ስርዓት ትምህርት ላይ እናምፃለን። አዎ
አባቶችን እንደ አባቶች እናከብራለን፣ እናቶችን እንደ እናቶች እናከብራለን። ይመጣልህና በቃ አባቶቻችን ይላል። አባቶቻችን እንደዚህ ብለው አባቶች የተባሉት ናቸው። እንደውም ብዙዎቹ የገደሉት የቤተክርስቲያን ታሪክ ውስጥ ስራም የሰሩ አሉ፣ ያልሰሩም አሉ። አንድ እኮ አልኩ። እስኪ አብያተ ክርስቲያናቱን ለምን አሰበሰብም አልኩ። በካውንስሉ ለምን አይሰባሰቡም? በካውንስሉ ተሰብስበው ኤርምያስ የሚባል ወንጌላዊ ሉተር የተናገረውን በሙሉ አልቀበልም ብለዋል። ስለዚህ ከዚህ ቀን ጀምሮ ቃል ለምድር ለሰማይ ይህን ሰው ሁሉ ባገኛችሁበት እንዳትቀበሉ ታውግዘናል ብለው እስኪ ይበሉ። በግዝታቸውና በእንደዛ ብለው ቢሉ በእነሱ ማስፈራራት የሚቆም ኤርምያስ የለም። ያልኩት ምንድነው? ሉተር እንደ አንድ ሪፎርሜሽን አባት የምቀበለው አባት ነው። የተናገረውን ሁሉ በሞቴ ብለህ ሁሉን ጠቅልለህ አታበላኝም። ለምን? ሰው ነውና ብዙ አርቲቡርቲ የሆነ ነገር ሁሉ የተናገረው የጻፈው ሁሉ አለ። እሱን ሁሉ የመቀበል ግዴታ የለብኝም። ለዚህ ምስክር ማን ነው? መድኃኔዓለም ነው ምስክሬ። የለብኝም። ጌታ ኢየሱስ ክርስቶስም ሉተር የተናገረውን በሙሉ ካልተቀበልክ አንተ የኔ ልጅ ልትሆን አትችልም ብሎ አላለኝም። የጆን ካልቪንን ደግሞ እንደዚሁ እሱም የተናገረን አንዳች ነገር ሳታጎድል ተቀበለው፣ እሱን ስትቀበለው ነው የኔ ልጅ የምትሆነው ብሎ አላለኝም። እንደውም ቅዱስ አባት እግዚአብሔር ልጄን ብቻ ነው ሰማው ብሎ ያለኝ፣ ገላገለኝ። አጭርና ግልጽ መጽሐፉን ሳነበው ልጄን ስማው፣ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። በቃ ነፍሴ ዘለለች። አንተ ጌታ ኢየሱስ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። አንቺ ትዬ እንደዚህ ነው ቆፍጠን ቆምጠጥ ያለ ክርስትና ማለት ነው። በቃ አባቶችን እናከብራለን። አባቶች በአባትነታቸው በእድሜያቸው ታላላቆቻችሁን አክብሩ ነው ብሎ ያለን። እናትና አባትን አክብሩ ነው ብሎ ያለን። እንዲህ ዝም ብሎ መደድና ስዳደግ ሆኜ እንዳይመስል ብራዘር፣ ቆንጭዬ ኢትዮጵያዊ አባት ነው ያሳደገኝ። ኦኬ። በብዙ ኤቲክስ፣ በብዙ መገረፍ፣ በብዙ መቀጣት፣ በሁለት ጉንጬ ማላላምጥ ሰው ጋር ስትቀርብ ሰው ፊት ሄጄ ቆርሼ ማልበላ በጥሩ ስነ ምግባር ነው ያሳደጉኝ እናት አባቴ። እግዚአብሔር ይባርካቸው። አየህ፣ አባቶችን ማልቀበል እናቶችን ማንቀበል ሆነን አይደለም። ግን አባቶች ብለው አባቶች እንደዚህ አሉና አባቶች ከዛ እንትን አሉና አባቶቻችን ደግሞ እንደዚህ አሉ። ስንት እኮ የሚቀላምድ እኮ ሁለት ፀጉር አይደለም ፀጉሩ ራሱ የፂሙ ላይ አገጩ ላይ የበቀለው ፀጉር ከጥቁረት እኮ አልፎ ጥጥ ነው የሚመስለው። ግን እልም ያለ ውሸታም የሆነ ሰውዬ ነው። ውሸታም መድኃኒ ዓለም እኮ ምስክሬ ነው እኮ ብዬ ውሸታም ዲያብሎስ ውስጡ ቁጭ ብሎ እኮ የሚያስለፈልፈው ነው ይመስለው። ፀጉሩ ከጥቁር ወደ ነጭነት ተቀይሮ ሽበታም ነው። ይህን ሰውዬ ገስጬ ነው ማስወጣለት ክፉ መንፈስ ከላው ላይ። ውሸታም ይህን ውሸታም አባት እግዚአብሔር ተቀበል ይለኛል እንዴ? አይለኝም እኮ ነው ብዬ የምልህ። አንተ በአባትነት ታስፈራራለህ እንዴ? እንኳን እንደዚህ የሚዋሹ የሚቀላምዱ አባቶችን አይደለም የሰማይ መላእክት እንኳን እኛ ከሰበክንላችሁ ወንጌል የተለየ ይዞ የምትመጣ እንዳትቀበሉ እኮ ነው ብሎ የሚለው። የተረገመውን ነው ብሎ ያለው። አንቀበልም። መራራ እውነት ነው የተቀበልነው። አንድ መልአክ ነኝ ብሎ የሚል ክንፉን እያማታ መጥቶ ቢሰብክ የሰበከውን ነገር በሉቃስና በማቴዎስ በማርቆስ በ27ቱ ቅዱሳት መጽሐፍት በአዲስ ኪዳን በ39ኙ በብሉይ ኪዳን ቅዱሳት መጽሐፍት ይመዘናል። ለምን? ጌታ ኢየሱስ ስሙ ለዘላለም ይባረክ። ቆንጅዬ አንባቢ አድርጎኝ ጸጋውን አብስቶልኝ አንብቤያለሁ መጽሐፍ ቅዱስ። ሌላ ጋር ታምታታኝም መጽሐፍ ቅዱስ ጋር መጣ ማለት ነው። ይኸውልህ የእግዚአብሔር ቃል እንዲህ ብሎ ተያ በኋላ ምናምን ነገር ብለህ ብትጀምር እሰማሃለሁ። በጥንቃቄ ነው የምሰማህ።
ጌታዬ ኢየሱስ ምስክር በጥንቃቄ ነው የምሰማ። እሺ ደግ እያልኩ ዝም ብዬ አንተን አልጃጃልልህም። እና መጽሐፍ እርዱኝ እረዳችኋለሁ ብሏል ብለህ የቱ ጋር የተጻፈው? እርዱኝ እረዳችኋለሁ ተብሎ እንደተጻፈ ይልላል ይመጣል። እሱን ብራዘር የሰማኸው ከአያትህ ነው። የአያትህን ወሬ እዛው ሰፈር ይዘው ቁጭ ብለህ ቡና ስጠጡ አውራው። እዚህ መጣ አታምታታም ነው የምልህ። አንተ ትውልድ እንደዚህ ነው መሆን ያለብን። የአምላክን የእግዚአብሔርን ቃል በጥንቃቄ ማንበብ ቁጭ ብለህ ከዛስ እቀላምዳለሁ ዋሻለሁ ብሎ የሚል ፓስተር ሲመጣ እዚሁ ትይዘዋለህ ከነከረባቱ ማለት ነው። አጭርና ግልጽ መጽሐፍ ቅዱስን ካነበብክ እቀላምዳለሁ ዋሻለሁ ብሎ የሚል ደብተራም ይሁን ቀሚስ የለበሰ ማንም ሲመጣ የቱ ጋ ነው አንቱ ያለው? አንቱ ውሸታም ነው ማለት ያለብህ። ካልተጻፈ የለም። ኬታ መጡ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ ሲል የቱ ጋ ነው መጽሐፍ እንደሚል ያለው? የቱ ጋ? ያምጡት ብፁዕ ከሆኑ ብፁዕነቶ ከሆነ ብፁዕነቶ ያምጡት። አባታችን ያምጡት ነው ማለት አለበት። መጽሐፍ እንደሚል ብለው ጀምረው የቱ ጋ ነው መጽሐፍ የሚለው? የትኛው መጽሐፍ ነው ያለው? በከመይቤ መጽሐፍ ብለውናል። መጽሐፍ እንደሚል ብለዋል። የትኛው መጽሐፍ? ማርያምን ጻድቃን በገነት ደስ የሚሰኙባት ኃጥአን በሲኦል ከሷ የሚወጡባት የትኛው መጽሐፍት ነው ብሎ የሚለው ብለህ ትይዘዋለህ ማለት ነው። ከሌለስ ሁለተኛ እንዳይለመዶት እንዳይዋሹ። እሺ እግዚአብሔር እንደዚህ አይነት ትውልድ አይደለም የሚፈልገው። ለእውነት ቃል የታመኑ ይሆኑ። የአባት ውሸታም ለልጆች ጥሩ ምሳሌ አይሆንም። ንስሐ ይግቡ በዚህ ጉዳይ ብለህ እንደ አባት አክብረህ ግን ነግራቸው ወደ ቤተ መላክ ያለብህ። ልክ ነኝ አይደል? መሪ ማይከፍታል ወይስ ተቃውሟል? አረ ትክክል ነህ። አባቶች እንደው ገድለውት የለም እንደ ጠቅላላ ትምህርቶች ሁሉ እኮ እነሱ የገደሉት የበረዙት ትምህርት ነው እኮ። ዛሬ ነገረ ክርስቶስ ላይ ዓለም ሁሉ እንዳይግባባ ያደረጉት እኮ በመጽሐፍ ቅዱስ ውስጥ የሌለ ቃል እየፈጠሩ የሌለ ትምህርት አምጥተው የራሳቸው ትምህርት አምጥተው መጽሐፍ ቅዱስ ላይ ደነቀሩበት። ከዛስ ሰው አባት ፍለጋ አባ ማን አለ? ይሄን ማን ብሎ ፈታው? ከአባቶች መካከል ይህንን ብሎ የፈታ ማን አለ ይልሃል። ከዛ በኋላ ጳውሎስ ከጳውሎስ የበለጠ ማን አለ? ዓለም በሙሉ ዓለም ሁሉ የተቀበለው ጳውሎስን አይደለም እንዴ? ጴጥሮስን አይደለም እንዴ? ሐዋርያትን አይደለም እንዴ? ከሐዋርያት መካከል ማን ነው የተቃወመው? ከዚያ ውጭ የሆኑ ግን ሐዋርያትን መሰረት አድርገው መተርጎም ሲገባቸው የራሳቸው ትምህርት የራሳቸው ድሪቶ እያመጡ የደነቀሩብን ዛሬም ድረስ ዓለም እንዳይግባባ ያደረጉት እነሱ ናቸው። እየገነጠሉ ምን እያሉ አንዱ ከአንዱ እየወጣ የኬልቄዶን ጉባኤ ክለባት 8 ሰዎች ወጥተው ነው እኮ ኤርምዬ። የኬልቄዶን ጉባኤ 636 ሊቃውንት ናቸው የተሰበሰቡ 636። ምክንያቱ ንጉሱ የኒቅያ ጉባኤ በ318 ስለሆነ የተከናወነው የኒቅያ ጉባኤ ንጉሱ መርቅያን ደግሞ እጥፍ ማድረግ ፈለገና 636 አደረገው የዚህ የኬልቄዶን ጉባኤ። ከዚያ መካከል 8ቱ ተገንጥለው ወጡ። 5 ግብፃውያን፣ 2 ደግሞ የፊልጵስዩስ ሰዎች ናቸው። ተገነጠሉና ጉባኤ ከለባት አሉ። እንዴ 628 ጎጃም ብትሄድ ምንድነው እንትን አጫብር ነው እኮ እና እዚያ ቆሜ ብታዜም ያፈርሳል። በመቋሚያ ያፈርሳል። ጠቅላላ ዜማው ምኑ አቋቋሙ በአታ በሆነ ቦታ ላይ ቤት ብትቆምበት ያፈርሳል። የኛ አይደለም ይላል። መጀመሪያ በክብር በጸናጽል እንዲህ አድርጎ ሻሻ ያደርግና የኛ አይደለም እሱ ይላል። አይ እኔ ኦርቶዶክሳዊ ነኝ ብትለው የምን ኦርቶዶክስ ዞር በል ነው የሚልህ። ተክሌዎቹ ሴት ናቸው መርጌታ። በቃ ተክሌ ደግሞ ደብረታወር ተክሌ ደብረታወር። ስለዚህ ላይ ቤት አለ፣ ታች ቤት አለ፣ ሳንኳ አለ፣ አጫብር አለ፣ ቆሜ አለ። ቆሜ ቤተልሔም ምኑ በአታ
መዓት የዜማ ነው ያለ መዓት አይነት እያንዳንዱ እዛ የለመድከው ተክለ ሃይማኖት አንዱ ለምሳሌ በአደባባይ ተክለ ሃይማኖት የሚቆም ቁመት ያ አቋቋም እሱን ይዘ ሌላ ጊዜ ደግሞ ሌላ ተክለ ሃይማኖት ብትሄድ የዚያ የለመድከውን የአደባባይ ብትል ያፈርሳል። እዛ የለም እንዲህ አይነት ነገር እያንዳንዱ የየራሱ አንትናት እንዴ የሚካኤልን ገብርኤል ጋር ሄደህ አይቻልም። እንደዚህ በጣም ብትንትኑ የወጣ ነው። በጣም ደስ የሚለኝ እርምዬ እዚህ ወንጌላውያን ጋር እኔ ሉተርን አላቀውም። ጌታ በርቶልኝ ሉተርን ያወቁት የሉተርን አስተምሮ አውቄ አይደለም፣ የጳውሎስን ትምህርት ሰምቼ ነው። የጳውሎስን ትምህርት የሐዋርያትን ትምህርት የጌታን ትምህርት ሰምተን እንጂ አናውቀውም ሉተር የሚባል ሰው የታውቀ ነው። ስለዚህ የቤተ ክርስቲያን መስራች ማን ነው ከተባለ ኢየሱስ ክርስቶስ። አለቀ አለቀ። በቃ እውነት ነው። በቃ አለቀ። ኢየሱስ ክርስቶስ የቤተ ክርስቲያን መስራች ኢየሱስ ክርስቶስ። የኦርቶዶክስ ካለ እዛ ዲዮስቆሮስን ጠይቀው፣ የካቶሊክ ካለ እዛው ሂድና ሊዮንን ጠይቀው። እያንዳንዱ አርዮሳውያንን ብታይ አርዮስን ነው የምጠይቀው። ጆሆባ ዊትነስ ኦንሊ ጂሰሶች ሂድና ሰባልዮስን ጠይቅ። መስራቹ ሰባልዮስ። የቤተ ክርስቲያን መስራች ግን ክርስቶስ ብቻ ነው። አሜን። ክርስቶስ ብቻ ነው። እግዚአብሔር ይመስገን። ከቤተ ክርስቲያን ከክርስቶስ በቀር ሌላ የቤተ ክርስቲያን ራስ የለም። ሌላ የቤተ ክርስቲያን መስራችም የለም። በገዛ ደሙ እሱም በደሙ የዋጃት የሆነ በሰማዕታት በምናምኖች በምናምን አይደለም፣ በገድላት በድርሳናትም አይደለም። ዞር በሉ የምንላቸው ለዚህ ነው። ገድላትና ድርሳናት ከአባታችንና ከጠጣነው መንፈስ ጋር የማይዋሃዱ የተቃረኑ እንዲህ ወደ ላይ ይለናል። የማይስማማችሁ ምግብ በልታችሁ እንዲሁ ብትበሉ ከባለቤቱ ከመንፈስ ቅዱስ አሜን ከራሱ ከመንፈስ ቅዱስ የጠጣ ሰው ይህንን ገድላትን ሊቀበል ከቶ አይችልም። ካልጠጣስ ይኸው አባቶች እያለ ይኖራላ፣ ይጋተዋል ለዘለዓለም። ሌላም ይመጣለታል፣ እሱንም ሊጋት ነው። ሌላም ይመጣል፣ እሱንም ይጋታል። ክፍት ነዋ፣ ክፍት ነው። ምንም ፍሬም የሌለው የሚገርም ነገር። መጽሐፍ ቅዱስ መንፈስ ቅዱስ ፍሬም አድርጎ ሰጥቶናል። ምንም ቀስቀስ አንልም። ወደ የትኛውም ኢየሱስ ያማልዳል። አዎ ያማልዳል። ማን አለ? ይኸው ጳውሎስ አለ። ከጳውሎስ በላይ የትኛውን አባት ልቀበል ነው? እኔ ጳውሎስን የሚበልጥ አባት እኔ እበልጣለሁ ካለ እዚያዎች ቀንጥሮ ገደል መጣል ነው እንጂ አራት አይና አንድ አይና ሳይኖራቸው አራት አይናንን እያሉ ይሄው ታውረው የምናያቸው እኮ ከአንዱ ከመንፈስ ቅዱስ ስላልጠጡ መንፈስ ቅዱስን ሊሰሙ ስላልቻሉ ኢየሱስን መስማት ያቃተው ትውልድ ይሄ ነው እኮ። በጎቼ ድምፄን እሰማለሁ አለ ጌታ። ፍየል ከሆነስ ምንም መስማት አይችልም። በግ መሆን ይጠበቅበታል። መጀመሪያ የጌታን ድምፅ ለመስማት ጌታ እረፍት እንደሆነ ለማወቅ እና አባቶች እያሉ ያሉ ከእውነት ለማሳት ነው፣ ከእውነት ለማውጣት የሚጠቀሙበት አጋንንታዊ ሰዎች ናቸው። ዲዮስቆሮስ አይደለም እንዴ ታውፋንያ የሚባል ማንስ የሚባል ነው አስገደለ እኮ ቆሞ አስገደለ። ግን የእምነት አባት ግን ደግሞ ነፍሰ ገዳይ። እንደዚህ አይነት አባት የለንም። አባቶቻችን የተቀደሱ ናቸው። አባቶቻችን ለክርስቶስ ሕይወታቸውን ድረስ የሰጡ ናቸው አባቶች የምንላቸው እንጂ እንትን መስርተው ምናምን ነገር እንደዚህ አይነት ነገር የለም። በዚህ በወንጌላውያኑ በጣም ደስ የሚለኝ ባለፈውም አንድ ቦታ ላይ ለመናገር የሞከርኩት ይሄ እውነት ነበረ። አንድ ዳጊ ዘማሪ ዳጊ ሙሉ ወንጌል ጋር ቢዘምር ቃለ ሕይወትን መዘመር ይችላል። በተጋበዘበት ስፍራ ሁሉ መዘመር ይችላል። ጤናማ አብያተ ክርስቲያናት ሲጋብዙት ይሄዳል። አንተ ሙሉ ወንጌል ስለሆነ ዞር በል የሚለው ማንም የለም። የቃለ ሕይወት ሰባኪ ሙሉ ወንጌል ጋር መሄድ ይችላል። መካነ ኢየሱስ ሄዶ መጋበዝ ማገልገል ይችላል። ብቻ የሚሰበከው ማን ነው? ኢየሱስ። አርሴማ ካለ ውረድ። የምን አርሴማ መጣህብን አንተ ነው የሚባለው? የለም፣ አንዱን ኢየሱስ ብቻ ነው የሚሰበከው። መዝሙር ለማን? ለኢየሱስ። ወንጌል የማን ነው? የኢየሱስ። ስግደቱ ለማን? ለኢየሱስ።
አምልኮ ለማን? ለኢየሱስ። ጠብር ግፍ የሚሉለት አንዱን ስለ ሁሉ የሞተውን ኢየሱስን ብቻ ነው። እኔ በአብያተ ክርስቲያናት ላይ መለያየት እንዲህ የሚል አይታየኝም። ሁሉም ጋር በሄድኔ ከኢየሱስ ውጪ ሌላ ሲዘመርለት የሆነ መልአክም አልሰማሁም፣ የሆነ እንትን የሚባልም አልሰማሁም። መዝሙር ስለማን? ስለ ኢየሱስ። እንዲህ ስለሙሉ ወንጌል እንኳ የወጣ መዝሙር የሚገርም የለም፣ አጣሁኝ። እንዲህ ሙሉ ወንጌል እናቴ የሚል መዝሙር አላገኘም። የለም። ሙሉ ወንጌሎችም ስለ ኢየሱስ፣ መካነ ኢየሱስ እናቴ አንቺ መሰረቴ የሚል መዝሙርም የለም። እንደዚህ አይነት ነገር የሚገርም አንዱን አባት ብቻ ይሰብካሉ። አንዱን አባት። ከዚህ አባት ውጪ ሌላ አክስት የምትባልም የለም፣ ሌላ ነገርም የላቸውም። የለም ከኢየሱስ ውጪ። ክብር ለኢየሱስ ይሁን እና ስለዚህ ይሄ እግዚአብሔር ይመስገን። ምንድነው የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላልና እንዲሁ ቄሱ ደፋር ስለሆነ ስለሚደፋፈር እና ስለዚህ ምን ይባላል? የቄሱ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። እግዚአብሔርን አጎቱ አድርጎ ይቀበለዋል፣ እንዳጎቱ የተለማመደ እንትን። ስለዚህ ይሄ ተለያይተናል የሚል ነገር እንዳትቀበሉ ልላችሁ ፈልጌ ነው። መዳን በማን? በኢየሱስ። በቃ አለቀ። ከዚህ ውጭ ከሄደ ይሄ አርዮሳዊ ነው፣ ይሄ ሌላ ነው፣ ኦርቶዶክሳዊ ነው። ይሄ ከኢየሱስ ውጭ መዳን አለ ካለ ይሄ ኦርቶዶክሳዊ ነው፣ አሽቀንጥሮ መጣል ነው። መዳን በማን? በኢየሱስ። የሞተው ማን ነው? ኢየሱስ። ስለ ሕይወቴ ልብሴ ማን ነው? ኢየሱስ። ልበስዎ ለሐዲስ ብእሴ ዘውእቱ ክርስቶስ። አዲሱን ሰው ክርስቶስን ምን በሉታል መጽሐፍ? ልበሱ። ማን? አዲሱን ሰው ክርስቶስን። ምክንያቱ እግዚአብሔር እናንተን ሲያይ ኢየሱስን ያይዘን ያረፈበት ልቡ ያረፈበት የረካበት መስዋዕት የሆነው ኢየሱስን በእናንተ ሕይወት ማየት ይፈልጋል አብ። አብ ይሄ ነው የሚፈልገው። ልጁን የሾመው ለዚህ ነው። ሌላ መልአክም አልሾመልንም አለ ሃይማኖተ አበው። መልአክም አልሾልም፣ ሰውም አልሾመልንም፣ ሌላ ካህን አልተሾመም አለ። እንግዲህ እውነቱ ይሄ ነበር እና ሂዱ፣ ለምን ለማረጋገጥ ሂዱ፣ ቃለ ሕይወት ሂዱ። ከኢየሱስ ውጭ የሚሰበክ ካለ ከዚያ በቀጣይ እሁድ ሙሉ ወንጌል ጋር ሂዱ። እዚያ ጋር የሚሰበከው ማን? ኢየሱስ። ደግሞ መሰረተ ክርስቶስ ሂዱ። እዛ ጋር መዝሙሩ ስለማን? ስለ ኢየሱስ። ስብከቱ ስለ ኢየሱስ። ጠብር ግፍ የሚለው ህዝቡ ስለማን? ስለ ኢየሱስ። እንባውን የሚያፈሰው እጁን ወደ ላይ ዘርግቶ እንዲህ አንቃደ ወሰማይ ወደ ሰማይ እጆቻቸው እንደሚዘረጉት በሰማይ ከሚታየው ከሊቀ ካህኑ በቀር ሌላ ስለሌለን፣ ወደ ቀኝም የለም፣ ወደ ግራም የለም፣ ወደ ፊትም ወደ ኋላም የለም፣ ወደ ላይ ወደ አረገው ወደ ጌታ። ክብር ለኢየሱስ ይሁን እና እሱ ነው የሚታይልን፣ እሱን ነው የምናቀው፣ ለእርሱ እንሰግዳለን። ስለዚህ ክፍፍል የሚባል የለም። እዚሁ ነው ያለ ክፍፍል። አርሴማ ጋር ብትሄድ አርሴማን ነው የምትሰብከው። ገብርኤል ከሄድ ገብርኤል ነው የምትሰብከው። መጥቆራ ስትሄድ መጥቆራ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ ነው የምትለው። ሚካኤል ጋር ከሄድክ ደግሞ ያው ሚካኤልን ሰብከዋለህ። በአክናፉ እንትን በአክናፉ እያልክ ሲወድ ሄዶ ሲኦል ላይ ሄዶ ከዚያ በግራ ክንፉ 10,000 በቀኝ ክንፉ 10,000 ያወጣል። እንደ አሸዋ እየዛቀ ባለቤት እንደሌለው አሸዋ እንኳ ባለቤት አለው። እዚህ የኛ ነው ይላሉ ኦራል መኪናቸውን ይዘው እና እንደዚህ ነው አባቶች ገዳዮች ከወንጌል ጳውሎስ ያለውን ነገር የማይተረጉሙ። ትክክል ነው። ጳውሎስ ያማልዳል ብለዋል። እውነት ነው ብሎ ያማልዳል ያላለ አባት እሱ አባት አይደለም። እሱ አባት አንለው። ያማልዳል ያለ መጽሐፍ ቅዱስ አዎ ያማልዳል ካለ እሰየው። ይህንንስ የሰማነውን በእዝነ ልቦናችን ያሳድርብንም ይባላል አይደል? ይህንን አሜን ብለናል። አሜን። መርጌታ ጌታ እግዚአብሔር ይባርክ። እውነቱ እንግዲህ ይሄ ነው ወንድሞች እናቶቼ።